ቀጥል ቃል ወንድማችን። እሺ በቃ አሁን ይሄንን ከጠራው በኋላ እቺ ለመጨረሻ ሳይቼ ወደ ዛሬ ወደ ዋናው ፖይንታችን እመለሳለሁ። እስካሁን ድረስ ምን አሳየዋችሁ? ሜቢረታችሁ ልጁ ምን ያህል እየዋሸ እንደመጣ በዚህ ሳምንት ብቻ በአደባባይ በሚሊዮን የታየ ቪዲዮ አንድም ወሃብያ ውሸታም ብለው በእርግጥ የተቃወሙ ሙስሊሞች አሉ። እሱን አልክድም። አብዛኛው ዛጋ ግን ስታጨበጭቡ ያላችሁት እንዳለ ወይ ደግሞ ዛሬ እሱን ሰውዬ ይዞት የወጣው ሰውዬ ማወቅ ያለበት አንድ ትልቅ እውነት አለ። ይህንን ሰውዬ ውሸታም ሰውዬ እንዴት ነው ለእምነቱ ይታመናል ብለህ ለውይይት ራሱ የምታቀር እኛን ለመርተት። በነገራችን ላይ እፎይ ነብይ ደምሳሽ ቤት በደንብ አድርጎ ቀጥቅጦት ማለት ነው። ከሚዲያ ጥፍተውት ነበር። ይሄ ልጅ ከሚዲያ እንዲጠፋ አድርገውት አሁን ነው የመጣው። እስልምናን አሰደብክ ተብሎ ላይቭ ሪከርዶች አሉ። እሱ ማሳየት ትችላለን። ደኢፍ ሀዲስ አምጥቶ ሲዋሽ ማለት ነው ይዋሻል ተብሎ ራሳቸው የተናገሩበትን ማስረጃ እዩት። እኛ ላይ ብቻ ሳይሆን እምነቱ ላይ የሚዋሻል። ተመልከቱ። አዳምጡ፣ በደንብ አድርጋችሁ አዳምጡ። ምን መጣ? ንጽጽር ስራው ላይ ምን መጣ? ካፊሮችን ማሸነፍ የሚባል አካሄድ ተጀመረ። ካፊሮችን ለማሸነፍ ሲባል ለካፊሮች መልስ ለመስጠት ሲባል ሀዲስን ማጣመም፣ ሀዲስን እንደ ሰሒህ ሀዲስ አድርጎ መጠቀም፣ ቁርአንን ማጣመም። ይሄ ነገር ሲጀመር በውስጥ መጠየቅ ጀመርኩ። ይሄ አካሄድ ትክክል አይደለም፣ ይቁም። ይህንን በማለታችን አታክ መደረግ ተጀመር። ዘሴት ይህንን በማለታችን ምንድን ነው ያልኩት? ንጽጽር ስራው ላይ ካፊሮችን ለማሸነፍ ንጽጽር ስራው ላይ ካፊሮችን ኡስማን ተናገር። ምን ያህል እናገር? በጋ ያምርብኝ ራስ ምታት። ይሄ እያለ ያለው ምንድን ነው? ካፊሮችን ለማሸነፍ ሲባል ዶኢፍ ሀዲሶችን በማጣመምና ዶኢፍ ሀዲሶችን በማምጣት ሲደረግ አይሆንም። እንግዲህ ካፊሮች ማለት እኛ ነን፣ ክርስቲያኖች። እኛን ለማሸነፍ ሲባል እምነቱ የማይለውን ሐሰት የሆኑ የሐሰት ማስረጃዎችንና ራሱን ቁርአኑንም ምኑንም ማጣመም ተጀመረ። ይሄ በውስጡ ያወሩትን ወደ አደባባይ መጥቶ ነው መጨረሻ ላይ ማለት ነው። ስሙት። ነው ተጣላ ነው ያልክ እኮ ነው። እዚህ እኮ ምን አድርጋ እንደ ራስታት ጥያቄ ተጠይቆ ነበር። ዳይፍ ሀዲስ ይጠቀማሉ ብለህ ነበር። ያንን ማስረጃ አይምራን ዳይፍ ሀዲስ ይጠቀማል። አምጣ ላሳይ ማስረጃ። ስሙ እንግዲህ ኢምራን ደኢፍ ሀዲስ የሐሰት የሆኑ ሀዲሶችን ይጠቀማል። እዚህ ጋር የሚያወራው ትልቁ አስተማሪያቸው ዋናው 30 ዓመት ንጽጽር የሰራው የና አቡይደር ጓደኛ ወሂድ ነው። ገስት ላይ ያለው እሱን ነው እየወቀሱት ያሉት። ይህም ረጅም ዓመት ንጽጽር የሰራ ነው። ራስ ምታት ማለት አንዴ ልጨርስ። እዚህ ጋር ልግባ። ሳቻን ሰው ልግባ። አይ ሐሳቡን ልጠቅልለው ትሄጃለሽ። በዚሁ ሐሳብ ላይ ነው። በዚህ አሁን ባነሳ ሐሳብ ላይ አታቋርጪ ጆኒ፣ ሐሳቡን ይጨርስ። አይ በዚህ ሐሳብ ላይ ነው። በዚህ ሐሳብ ላይ ነው። አንደርስታንድ ሐሳብ ያያችሁ ነግራችኋለሁ። ስለዚህ እነዚህ ታዋቂ ሰዎች ናቸው። እርስ በእርስ ነው ደኢፍ ሀዲስ ይጠቀማል። የሐሰት ማስረጃ ይዞ የሚመጣ ሰው እንኳን ከፎይ ጋር ከኛ ከፎይ ተማሪዎች ጋር ከኛ ጋር ሊወያይ አይችልም። ውሸታም ሰው እንግዲህ ሰባት ጊዜ ሲዋሽ ያሳየኋችሁ፣ የራሱ እምነት ላይም ሲዋሽ እያሳየኋችሁ ነው። ስሙት። እና የ19 ዓመት ልጅ ደኢፍ ሀዲስ መጠቀም ይችላል ወይ ነው? ዞሮ ዞሮ እዛኛው አካባቢ የነ ዮኒን ስም ለማጥፋት ምንም የሚደረገውን ፖለቲካ አይተናል። ልጁንም ደግሞ አጀንዳውን ለማስቀየር የሚደረጉት ጥረት አይተናል። ዮኒ እንዳለው አሁን ከኛ ጋር ሳይሆን ከኛ ጋር ልጁን ለመወያየት እንኳን ከፎይ ከኛ ጋር ሊወያይ አይችልም። ይህን ሁሉ ውሸታም ሰው ይዘህ መጥተህ በእምነቱ ላይ የሚዋሽ ሰው አምጥቶ ፕሮሞት እያደረጉ ኑ ማለቱ አሁንም ህዝብን መናቅ ነው፣ ህዝብን መስደብ ነው። ሌላ ፖለቲካ ካልሰራን ማለት ነው። እዮዳብ በነገራችን ላይ እየሰማ ስለሆነ አንዴ
እዮዳ አሁን ስጠይቃቸው አንተ ቤት ሲገቡ ምን ታደርግ መሰለ ብራዘር፣ አይዞህ ከእኔ ተቃራኒ ለመሆን ምናምን ሳይሆን እውነት እንዲወጣ አድርግ። እናንተ ጋር ሀባሽና ወሃቢ ልዩነቱ ሀባሽ አላህ ምን የለውም አካል የለውም የሚሉ ናቸው። ወሃቢ ደግሞ አካል አለ የሚሉ ናቸው። ሁለቱን አቅርብና አወያያቸው። ቀላል። ከዛ በኋላ እውነቱን አንተ ትረዳዋለህ። ከዛ በኋላ አንተ ጋር ድርሽ አይሉም እነዚህ ሰዎች። እውነቱን አውጣ። ትላንት የሚወጣ እውነት ይሄ ስለሆነ ማለት ነው። አንተ ስላልተረዳው ስላልገባ እኛ አልገባንም ማለት አይደለም። ገብቶንማ ስንናገር ፍቅር እንዲመጣ በሚለው ስላለፍነው ነው ዛሬ ፖለቲካ የተሰራው። ዮኒ ማኛ ተከፍሎት ነው እንደዚህ የሚለው። ዮኒ ማኛ እንደዚህ የሚያደርገው ለፖለቲካ ጥቅም ነው ምናምን። እኔ አልጠራውም። ጥሪውን ያደረገችው ጆኒ ራጋ ናት። የለውበትም። ይሄን ነገር ነው ፖስት ያደረግነው። ከዛ አልገባ ብሎ ቁማር ሲጫወቱና ሁሱ እኔ ራሱ ሪኩዌስት አድርጌው ይኸው በመረጃ ላምጣልህ በመረጃ ውሸት። ምክንያቱም ቲክታክ አይዋሽም ቲክታክ። እኔ ሁሱን አላምነው እማምነው ቲክታክን ሪኩዌስት ሲደረግ ማናችሁም ታውቃላችሁ። ሪኩዌስት አድርጌያለሁ። ሪኩዌስት አደረግ ለእርሱም አሳይቼዋለሁ ለራሱ። ስለዚህ ዋሸውን ነገር የለም። ይኸው ዊዝድሮ ይላል ሁሱ ነው እዛ ጋ ላኩለት፣ አልመለሰም። ደግሜ ላኩለት፣ ደግሜ ላኩኝ እዚህ ጋር ይኸው ደግሜ ዊዝድሮ ይላል። ከዛ ይሄ ነው አብን ያደረገው ዮኒ። እሱን ቀደምከኝ እንጂ ሀቢብ አንዴ ዮኒ፣ ትናንትና ዛሬ እነ ኢብሮ ምንድን ያሉት የእፎይ 1 ሚሊዮን አካውንቱ ተዘጋ ለ5 ዓመት ብለዋል አላሉም? እነቃል ብለዋል አላሉ? ብለዋል። ይኸው ና ላሳያ። አሁን ላይቭ ላይ በ1 ሚሊዮኑ ገብቷል። ሁሱ በ1 ሚሊዮኑ ላይቭ ነበረ። አየህ አይደለ? አየህ አይደል? በቃ ላይቭ ነበርና እውነቱን እያወቃችሁ እውነቱ እየታወቀ ዝም ስላልን ፖለቲካ ለመስራት ከፈለጋችሁ ወሃቢዎች ምን እንደሆናችሁ ሶሻል ሚዲያ ላይ ያወቅናችሁ ነው። ወሃቢዎች በእስልምና የምትዋሹ እንደሆናችሁ እያየን ነው። አኗሽም ካላችሁ ከሀባሽ ጋር ቁጭ ብላችሁ ተወያዩ። የትም ቤት አሁንም የምነግራችሁ የት መሰላችሁ? እዮዳብ ስለተቀበላችሁ እዮዳብ ቤት ገብታችሁ ኒሳ እንደምትሆኑ እርግጠኛ ነኝ። አትቀርቡ። እኔ ቤት ሙስሊሞች የምትቀርቡት ለውይይት የቱ መሰላችሁ? ስለማይመለከተኝ ሀባሽና ወሃቢ ትመጣለህ፣ አወያያለሁ። ምንም ችግር የለብኝ። ምክንያቱም እኔን አይመለከተኝም። እኔ ኦርቶዶክስ ነኝ። ስለዚህ ሀባሽና ወሃቢ መታችሁ መወያየት መብታችሁ ተፈቅዶላችሁ አለቀ። ስለዚህ ያንን ነው የምንለው። የተዋሸ ነገር ማኛ አንተ ላይ ሀሳብ ጨምረን አሰኔ ልስጥ ተቀምጫለሁ እስካሁን። አይ ለሁላችሁም ነው። ላወራ አይደለም እኮ ላወራ አይደለም። ለየዳም እኛ ቅድም ምን ተርገት ይቀጥል። አይ እነ ሀቢብ ስለቆዩ አንዴ መኩሻ ይቅርታ። አይ ላወራ አልነበረም እዮዳብ እንዳይብዬ ነው። እሺ በቃ ችግር የለው። ሀቢብ እያየ ነው። ቤቱን ዘግቶ ወደዚህ መጥቷል። አውቀዋለሁ። የራሱ አጀንዳ መቼም ኖሮት ስለማያውቅ በሰው አጀንዳ ላይ ነው ሁሌ ያዙ ይልቀቁ ቢለው ማንም ያውቃል። በነገራችን ላይ በሶስተኛ አካውንቴም ቪው እንትን ፎሎወር እንደበለጥኩን ንገሩልኝ እንዲያውቀው ብዬ። ቀጥሉ እናንተ። ምን አልከኝ ጆ? አይ ቀጥል ሀቢብ ምንም ስላላወራ ሀቢብን ላስቀጥለው። በጣም ቆየ። ይቅርታ። ያ አይ ቲንክ ቀደምከኝ በቃ ላሳየ ነበረ ቶሎ ብለህ አሁን የተናገርካትን ቶፒክ ለዛ ነው ራሱ ሜት ያነሳሁት። አንተ ላይ ለምን ፖለቲካ እንደተሰራ ታውቃለህ? ይኸውልህ ገስት ላይ ከእፎይ ጋር እያለህ እፎይንም ተጠራጥረዋል። ያ ስሙን መጥራት ስለማልፈልግ ያን ውስጣትም ተጠራጥረሃል። እውነት ያኛው መቀበል አልቻለም ወይስ እፎይ አላከለትም አልክ? በማን በ80,000 ሰው ህዝብ ፊት እነሱ በሌላ አካውንት ከታች እኛ ጋር ሆኖ እየተከታተሉ ነው። ስለዚህ እፎይ ጋር ሆነ አልተቀበለም ብለህ ፉከር አልፎከርክም። አንተ ቆይ አልክ። ራሴ ላይቭ ልክፈት እፎይ አጠገብ ሆነ ማለት ነው። ደበራቸው።
ደበራቸው። ምክንያቱም እዛ ሆኖ ምን እያሉ ነው? እየላክን ነው አይቀበልም ብሎ ፖለቲካ እየሰሩ ነበር። አንተ መሃል ሆነ ምን አደረክ? አይ ራሴ ላይቭ ገብቼ እፎይም አላምነውም ውሱንም አላምነውም ወይም ውሱ እየተላከለት እፎይ አውቆ ልኮ ነው እያልክ ሊሆን ይችላል፣ ወይም ደግሞ እፎይ ልኮ ውሱ ሳይቀበል እየሰከሰም ሊሆን ይችላል በሚለው ነገር ተናግረሃል አልተናገርክም? ዮኒ እንዴ በደንብ ተናግሬያለሁ። እኛ ላይ አትጫወቱብንም ብዬ አትጫወቱ። ደበራቸው። ከዛውን ላይቭ ከፈትክ ምን አደረግክ? ስትልክ ሪጀክት ዝግ ነው አልክ። ውሸት እንዳይሆን ስክሪንሾት አንስቻለሁ አልክ። ከፈለገ ደበራቸው። ፖለቲካቸውን አጋለጥክ፣ ድራማቸውን አጋለጥክ። አዞሩና ምንድን ያደረጉት? ለጥቂት ጊዜ ጠፉና ለምን አላሳየም? ኦኬ ያ ኦኬ ይሁን። አንተ ለሀቅ ስለቆምክ ያ ኮፒ ሊንክ ታፕ አደራ፣ ቤተሰብ አደራ ኮፒ ሊንክ። እውነቱ መውጣት ስላለበት በውሸት ተሸፋፍኖ የሚያልፍ ነገር ስለሌለ፣ ሁለተኛ ደግሞ ነገሩ እንዲበርድ እንጂ እውነቱ እንዲወጣ ብዙ አልፈለግኩኝም። ለምን? ስለማቀው ይህን ነገር ችግር እንደሚያመጣ ስለማቅ ይሄ ነገር ለመተው ነበር። እነሱ ግን ተሯሩጠው ጀግናችን ብለው ያሉትን ዛሬ የራሳቸው ሙስሊሞች እያጋለጡት አላህ አካል የለውም ተባለ። ለሱ መልስ ይስጥ። ለሱ ነው መልስ መጀመሪያ መስጠት ያለበት። እንቀጥላለን። ኦኬ ይኸው ቪዲዮን ከፍቼዋለሁ። አይ ቲንክ ሴቭ በለው ደይቀው። ቆይ አሁን ይመጣል። አዎ ክበሩልኝ። እውነቱ በደንብ እየተገለጸ ነው። ፖለቲካ ልስራ ብለህ መውደቅን የመሰለ መጥፎ ነገር የለምና የማያውን ነገር መስራት ራስን ነው የሚያጋለ። ይኸው ጎሽ ይሰማላ ዮኒ እዚህ ጋር ዮኒ እዚህ ጋር ሲናገር ደበራቸው። ከዛው ምንድን ያለው? እወጣለሁ አለ። ይምራን ውጣ እወጣለሁ ያለዛ አልወጣም አለ። አንድ ዮኒ የተናገረው እዚህ ጋር ነው። በዚህም ትንሽ ደብሯቸዋል። ምክንያቱም ፖለቲካቸውን አፍሳል። እዚህ ጋር ዮኒ አልገባህም እንጂ አንተ ዝም ብለህ ውጣ አልከው። አሁን ዮኒ ማንም ጋር አልተቀጣጠረም። እንደ ድንገት ነው የመጣው። ነገሮችን አጣርተዋል። ግን ገባና አንድ ለአንድ ነው ውይይት አለው። ቀጥታ ውጣ አለው። ኢምራንን ደበራቸው። አንተ እኛ ፖለቲካ እንስራ ነው ኪሩ ስሙት። ከዛው ከዛው ምን ተከሰተ? ዮኒ ሲወጣ ጀለስ ወጣች ማለት ነው። በቃ ለምን ጀለስ ሲወጣ ዮኒ ወጣ። አንድም ቃል አልተናገረም። ስለ እፎይ ስለሱ ምንም አልተናገረም። ወጣ። ሲወጣ ሳበውና አስገባው ማለት ነው ጀለስ። አሁን ምንድነው እዚህ ጋር የምንመለከተው? በደንብ ለምታስተውሉ ጤናማ አይምሮ ያላችሁ፣ ጤናማ አስተሳሰብ ያላችሁ ዮኒ በሁለት ነገር ነው የከሰሱት። በሁለት ነገር ነው ፋውል ሰራ ብለው አሁን ያወነጀሉት። አንድ እውነት ዮኒ ጥሩ መስሏቸው ነው ጥሩ ነው ብሎ ነው ዮኒ ቤት ከዛን አዘግተው ምናምን ሂደው እንደዚህ ምናምን የሚያወሩት። በጣም ነው የተናደዱት። የኢምራንና የኡሱን ግንኙነት አፈረሰ። አንድ ያኛውን ህዝቡ ስላየ አፈረሰ። ሁለተኛ ደቂቃና ሰከንድ ላይ የተናገረውን ዮኒ ማኛ ስክሪንሻቱን ቅድም አሳይቷቸዋል። በሱም ደግሞ አዋረደ። ከዛው ምን አደረጉ? በገንዘብ ነው ዮኒ ተከፍሎት ነው እንጂ አይሆንም ማለት። አንድ ጤናማ ያለው ሰው እንዴት እንደዚህ ሊሄድ ይችላል? ኦኬ ለዮዳብ ደግሞ ለሰጠው መግለጫ ይሄው የሱንም ደግሞ ስማ መልእክት ታስተላልፍለታል። አሁን መልእክት ስላስተላለፍክለት ነው የማስቀምጥልህ ማለት ነው ዮኒ። ወይ ከሁሴን ጋር ልገናኝ እንደገና ካንተ አይሆንማ
እያየ ነው ያምንበት ሁሴን ያምንበት ኖ አይደለም። ቆይ አይደለም። ስለዚህ ግን እኔ ካለው እኔ በመሀል ካለው አስከብረዋለሁ። ይሄ ጀለስ አሉ። ይሄ ሁሴን የተባለው ምንም አቅም ማይም ነው እያሉ ነው። እኛ አይደለንም። ይኸው እሱ ጋር ገብቶ ማለት ነው ይዋድ ጋር ገብቶ አዋረደን እያሉት ነው። አዋረደን ማን ነው የሚሉት? የራሳቸው ሙስሊሞች ተከታዮች ማለት ነው። ስሙት በደንብ ወይ ከሁሴን ጋር ልገናኝ እንደገና ካለስ አይሆንማ። እያየ ነው ያምንበት ሁሴን ያምንበት ኖ አይደለም። አናምንበትም። ማን ነው የሚለው? ኢብራሂም የሚባል ልጅ ነው። ኢብራሂም አፖሎጂስት የሚባል አንድ እሱም ኡስታዝ ነው። እሱ ነው እንደዛ የሚለው ማለት ነው። ስሙት ከዛ ስለዚህ ግን እኔ ካለው እኔ በመሀል ካለው አስከብረዋለሁ። ኖ እንደዛ አይደለም። ገድላት ላይ ደግሞ እንትና ሰርቷል። ኢምራን በጣም ብዙ ሰርቷል። እሱ ሁሉም ነገር መታየት አለው። የፈለኩት አንድ ርዕስ ላይ መጽሐፍቶቹ ውስጥ ተገብቶ አንተ ምን ቸገረ ይውላል። ልጁን ብቻ ይዘኸውና ገድላት ከኢምራን ጋር ይወያዩ። ኢብራሂም አሁን እኮ እፎይ ስላሴ ላይ እኮ ነው የሚወያዩት። ስላሴ ደግሞ ገድላት ላይ ስፔሻላይዝ ያደረገው ወይም ደግሞ ካየነው ሁሌ ቁርአን ሲተችና ስምና ሲተችምና ቁርአን ላይ ብቻ ነው የሚወያዩት። ኖ አይደለም። አሁን እኮ የሚመርጡት ኤኒዌይስ አይደለም። ዮኒ ማኛ አንተን ጀለስንም እየተከራከሩት ነበር። እሱ የእነሱን ድራማ አልገባቸውም። ምንድነው ቅድም ያልኩ አንተ እኔ ሰላም ይሁን ብዬ ነው ዝም ያልኩት እንጂ ድራማውማ ለስራ ብል የተሰው ድራማ እናገራለሁ ብለህ ነው ያጋለጥኩ እሱ ጋር ሄዶ በመናገራቸው ማለት ነው። እና ኤኒዌይስ እስልምና በጥቂቱ ይሄን ይመስላል። በውስጥ ደግሞ ምን ያክል ስድብ እንደሚሳደቡ ተመልከቱ። አንድ ስድብ ላሳየ። አይ ቲንክ በውስጥ ምን ብሎ እንደሚሳደቡ ማለት ነው። አይ ቲንክ ይሄኛውን ሰውዬ ላሳያችሁ። አይ ቲንክ ይሄም ራሱ ሙስሊም ነው፣ በቅርብ የሰለመ ነው። እሱም ደግሞ በዚህ ጉዳይ ላይ ሪያክት አድርጓል። ፖለቲካ ተሰርቷል። አንድ ሙስሊም አላለም። ከተመለከቱት ውስጥ ቲክቶክ ላይ የሰሩት ቲክቶክ ላይ ያሉ ኡስታዞች ናቸው ስማችን የሚያጠፉት። ከታች ያሉ ሙስሊሞች በጤናማ ነው የተረዱት። ይሄኛውን ስሙት። ይሄ በቅርብ የሰለመ ሰው ነው፣ ተድላ ይባላል። ስሙት። ውይይት እንዴት አያችሁት? እፎይ አንደኛ ልጅ ነበር። አንደኛ ማለት ነው እሱ አንደኛ ነጥብ አስጥሎ ፖለቲካውን ለመጠቀም፣ ሁለተኛ እሱን በማበሳጨት መስመር እንዲስት ማድረግ ነበር። ልጁ ግን አንደኛ ነው። በጣም አንብቦ መጠየቅ አልቻለም። ይሄኛም መጽሐፉን እንኳን ሲያነበው ሰውን ለማበሳጨት የሚያደርገው ጥረት ጤነኛ መንገድ ስርዓት አድርጎ መወያየት ባህሪና ልማድ የለውም። ጥላቻ ነው ያለው። ጥላቻ ደግሞ እውቀት አይደለም። እንዴ ጥላቻ እንዴት እውቀት ይሆናል? ሁላችንንም አንገት የሚያስደፋ ንግግር፣ ጥያቄ፣ ውይይት እንዴት አላደረገም? አይችልም። እኔ በቃ ጨዋ መስሎ ለመታየት ያደረገው ጥረት ራሱ አልተሳካለትም። ማለት ልጁ ግርግር መፍጠር ነው የሚወደው እንጂ ሰው ባለው እውቀት ከተማመነ ያለንበትን እንደ ኢትዮጵያዊነት የመክሰራችንን ጥግ ማሳያ ነው። በባህልም በምንም እንዴት እንደወደቀን እንጂ እንደነዚህ አይነት ባለጌ በቃ በእውቀት ምንም እንደማያውቅ መታየት አለበት። ኤኒዌይስ የሙስሊም ነው፣ የነሱ ሙስሊም ነው። በጥቂቱ ምንድነው ተቺን ሁለቱን ተናግሬ ቅድም ለማጥራት አጠርቼ ልዝጋው እና ለሌላ ሰው አንዴ ስለ ተድላ ጣልቃ ልግባብህ፣ ይቅርታ ሀቢብ። አሁን እውነት ስለሚናገር ኮርኩቦታል። ሀቁ እንደሚሰጡት እውነት የሚናገር ሰው ይሞቷታል፣ ሙስሊሞች ይሞቷታል። እውነት የሚናገር ሰው አሁን እንደዚህ እውነት ከተናገረ ይቅርታ ግን ጣልቃ ገባው እዚህ ቪዲዮ ላይ ስለ እፎይ የተናገረ አይመስለኝም። ይቅርታ እኛም እንትን እንዳንል ስለ እሱ የተናገረ ይመስለኛል። እንደዛ ስለ እሱ የተነበረ ውይይት አሁን የተናገረው ንግግር ሀቢብ ነው የምትጠራጥረሽ። ስለ እፎይ አይደለም የተናገረው፣ ስለ ውይይታቸው ነው የተናገረው። በውይይቱ እፎይ አንደኛ ነበረ። አይ እፎይ አንደኛ ነበረ አይደለም። ይሁን እንደዛ አይደለም። አይ አጥርተን ማለት አለብን። ኦኬ ምንድን ነው የሚለው? እኛ ውሸት አንፈልግም። ስለ ተድላ ምንድን ነው እያለ ያለ እዚህ ላይ ስለ እሱ አንደኛ ነበረ። እፎይ ተሳዳቢ ነው
እያለ ነው። ቪዲዮ ሙሉን እንትን ማለት ቪዲዮ ቀይረውት ነው። ኦኬ ቆርጠውታል። እውነቱን ብቻ እየተናገርን ማለፍ ስላለብን እንትን ነው። ትክክል። ተባረኪልኝ። እውነት ካለ እውነት ነው። ይሄ የተቆረጠ ቪዲዮ ከሆነ ሀቅ ይውጣልሽ እናቱ። አሁን እንደዚህ ከሆነ እንደዛ የሚል ከሆነ እንደዛ ነው። ትክክል። እንደዛ ከሆነ ያለው እንደዛ ነው። ታንኪ እኛ እንደዚህ ነን። ውሸት ውሸት ነው፣ እውነት እውነት ነው ነው የምንለው። ይሄ እውነት ነው። እግዚአብሔር ባርክሽ። በቃ በጣም ታንኪ መኩ። እስቲ የምትለውን አንድ ጨረስክ? አይ በቃ እኔ ሁለቱን አጥርቼ ምንድነው የምሄደው እና ለሌሎቹ ልስጣቸው። ኤኒዌይስ እኔ መናገር የምፈልገው ምንድነው ዮኒ ቅድም የተናገርኩት የተከሰስክበት ዋና ዓላማ እውነትን ስላጋለጥክ ነው። አለቀ። ውሸትን አደባባይ ላይ ስላዋረድክ ነው። ሪከርድ አድርገ ስክሪንሻት አድርገ በማድረግ ስክሪንሻት አድርገ በደንብ አድርገ አሳይች። ምክንያቱም ቲክታክ ላይ አሁን ለምሳሌ ብዙዎቹ ትጠቀማላችሁ። እዚህ ጋር ማን ሪኮስት እንዳደረገኝ ታያለህ፣ ማየት ትችላለህ። የላከልኝ ማን እንደሆነ ማየት ትችላለህ። አክሴፕት ማድረግ ትችላለህ፣ አለማድረግ ትችላለህ። ይሄንን ቲክታክ ዋሸ ሊሉ ነው ቲክታክ። ይሄ ነው ችግር። በትክክል እና በደንብ አድርጌ ይኸው ቃል በቃል ማሳየህ የማልዋሽበት ይኸው የተላከ እዚህ ጋር ሶሪ፣ ይሄኛው ይኸው ልኬለታል። ሲልክ ሪኳስት ያሳያል፣ ከዛ ድጋሚም ያሳያል፣ ዊዝድሮ ሚል ያሳያል፣ የነበሩ ሰዎችን ያሳያል፣ ማን እንደላከልህ በደንብ ያሳያል። አልተቀበሉትም። ምክንያቱም እኔ ፎይን ቆይ አንተን ከማምን እኔ ራሴ ልኬ ቼክ አደርጋለሁ ብዬ ነው የላኩልን። ስለዚህ አላክ ያቺ ነገር ያልተመቻቸው እውነታ ነው። የትም አይ እኔ ፈጥሬ ባወራ ማስረጃ ባይኖረኝ ኖሮ አዎ ይባላል። በማስረጃ ነው ያወራ ነው እና ማጭበርበሩ አይጠቅምም። ሌላ የሆነች ልጅ የሰራችው ቪዲዮ ነበረ በአረብኛ ምን አሏቸው? ኮመንቱን አጥፉት ብሎ ጽፎላቸዋል። ተደጋጋሚ ለፎ ይላክለት እያሉ ይሉታል። እፎይ ፎሎ አድርጎታል፣ ይሄኛው አላረገው ሲባል በአረብኛ ምን ብሎ ጻፈ? ራሱ ኮመንቱን አጥፉት ብሎ ጻፈ። ብዙ ጊዜ እነሱ ቤት ኮመንት ይዘጋ ነበረ። የውይይቱ ጊዜ ሙሉ ኮመንት ተናገረ። ይሁን 90% ኮመንቱ ተዘግቷል። ሪከርድ አድርጌዋለሁ በነገራችን ላይ። ስለዚህ እውነቱ ማጋ እንዳለ ያሳያችኋለሁ። እሱ ማለት ነው። አዎ እዮዳብም አይ ቲንክ ታች ይኖራል። ቅድም በጣም እያየው ነበር። እዛም አበባ እየሰጠው አስገባኝ ስለው አላስገባኝ ስላወቀ ነው። ለምን በሙሉ የነሱ ሰዎች ነበር እዛ ውስጥ ያሉት እና ያው እኔ የኔን አቋም ስለሚያውቅ ይመስለኛል አላስገባኝም። ለማንኛውም ይኸውላችሁ አሁን ይሄ ውይይት ኢምራድ በጣም የሚጠይቀው ውይይት መሆን ያለበት ምን መሰላችሁ? አሁን ኢምራድ ከእፎይ ጋር ማውራት ከፈለገ እኔ ማኛው ቤት መጥቷል። ሳያል ቡካሪ 9ኙም ቮሊዩም አለኝ አንብቤዋለሁ። ሳይ ሙስሊም 7ቱም አለኝ አንብቤዋለሁ። ያቃል እና አንድም ነገር ከራሱ ፈጥሮ ያወራው የለውም እፎይ። እኔ ከእፎይ በፊት ነው የማውቀው ነገር 7 ዓመቴ ነው ይሄን ማንበብ ከጀመርኩ ማለት ነው። አሁን ውይይት መሆን ያለበት ቀጥፏል በእስልምና ላይ ውሸታም ነው ስለሚሉት ውይይቱ መሆን ያለበት በዛው አርስት ላይ እሱ ቀርቦ አንድ ራሱን ነፃ ለማውጣት ወይ ደግሞ ውሸታም ለማድረግ ወደ ባይብል ምናምን ሳይኬድ ያለውን ኤቪደንስ ያወጣል። ቀጠፈ የሚሉትን ኤቪደንስ ይጠይቁታል። በዛ ውይይት ከሆነ ከኢምራድ ጋር ያርግ። እርግጠኛ ነኝ ቢሞት አይመጣም። ቢሞት በዚህ ለምን ስለሚያውቀው በዚህ አርስት ቢሞት አይመጣም። ኢምራድ ወንድ ከሆነ አርስቱ ይሁን እፎይ ይቅረብ። እፎይ እስከዛሬ ያወራቸውን ነገር ቀጠፈ የሚሉትን ኤቪደንስ ይጠይቁት። እነሱም እያመኑ ወይ ደግሞ እያፈረሱ ይሄዱ። ወደ ባይብል መሄድ የለም። ወደ ባይብል ውስጥ ሄደው ከዝንጀሮ ቆንጆ የሚል ነገር ሊሰሩ ስለሆነ የሚፈልጉት ኢምራድ የሚያደርገው ያንን ነው። አይቼዋለሁ። እኔ ደጋግሜ አውቀዋለሁ። ልጅ የሚያደርገው ነገር አንድ ነገር ስትጠይቀው ጀርባዬን በላኝ ስትለው እኔም ጀርባዬን በላኝ የሚል እንደዛ አይነት ንግግሮች ቀርተው ቀጣፊ ነው ብለው ስሙን አጥፍተውታል። ስሙን ለማጽዳት ይቅረብ ከኢምራድ ጋር። ኢምራድ ግን
የሚያፈርሰው የቀጠፈበትን ፕሩቭ በማድረግ ብቻ ይሁን። እችን ለሁሉም ንገሩት ፕሊዝ። እዚህ ላይ ያላችሁ የእፎይ ደጋፊዎችም አላችሁ። ማኩሻ ያንንም አያደርግም ያውቀዋል እኮ በቃ ይሄን ነው በቃ ያውቃል። አዎ ይሄንን ነው መጠየቅ ያለበት። በቃ ይኸውልህ መኩ ልክ እውነትን ለመደበቅ ነው እነሱ የሚሄዱት። ገብቷል። እዛ ላይ ሲል እናንተም ጋር አለ ነው የሚልህ እንጂ የለም እኮ አይሉ። ጨዋታው ምንድን ነው መሰለ? እዚህ ጋር መጀመሪያ የለም 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 ብለው ቀባጥረው ውሸታም ነው ተሳዳቢ ነው ብለው ይሉና ልክ ይኸው በማስረጃ አመጣው ስትላቸው ኖ እናንተ ጋር ማለ ይላል እኮ። ያንን እኮ ነው አሁን ስትራቴጂ። እፎይ በዚህ ጠይቃቸው። ሌላ አርስት አልፈልግም። ስሜን ላጽዳ፣ ስማችሁን አጽዱ። ኑ ኢምራድሙን ጂኒ ማናችሁም ቅረው ይበላቸው። በቃ ይሄን ነው ፕሊስ። ሂዱና ይሄን ንገሩት። ሌላ ውይይት አያስፈልግም። ምንም የሚያውቀው ነገር የለም። ልጁን የተቆረጡ ቪዲዮዎች እያየን ነው። ሙሉ እንኳን አያነቡም። ሁሉም ሙሉ ባይብሉንም አያነቡም። ምን ያንብያለሁ? ባይብሉን አውቀዋለሁ፣ ቁርአኑን አውቀዋለሁ፣ ሁሉም ነገር አውቃለሁ ብዬ ራሴን እንትን አይደለም። ግን እኔ መሆን ያለበት እፎይ ስሙን ማጽዳት ነው። ቆይ መጀመሪያ ራሳቸውን ይጨርሱ እንጂ። አዎ ማለት ማድረግ ካለበት አሁን እኮ ለሁለት ተከፍለዋል። ለሁለት የተከፈለው መሰለህ ማግኘት ማድረግ ካለበት ይጨርሱ መጀመሪያ። ከዛ ጋር ነው ከእፎይ ጋር የሚሆነው። ልክ ነው። በቃ እሱን እስማማለሁ። ይጨርሱ መጀመሪያ። የነሱ ሁለት አይነት ሃይማኖት እንዳለ ይናገሩ። ከዛ ከጨረሱ በኋላ አንድ ሲሆኑ መጥተው ከእፎይ ጋር ይነጋገራሉ። ችግር የለም። ግን እፎይ አርስት ማንሳት ያለበት እችን ነው ማለት ነው። ከዚህ በኋላ ማለሰው ለእኛ ሰጠን እኮ። እፎይማ ሀሳቡን ጨረሰ። ለእኛ እኮ ሰጠን። እፎይ የሚያውቀውን እውቀቱን አውርዶ አምጥቶ አላህ አካል ያለውና አካል የሌለው አላህ ሁለት አሉ በእስልምና። ሀበሽ የሚባለው ሀሻብ የሚባለው አካል የለውም ይላል። ወሃቢ የሚባለው አካል አለው ይላል። ይህን ሀሳብ እነሱ ይጨርሱ። እፎይ ዘርግፎልናል። እኛ እየገባን ከየትኛው ነህ ብለን እንጠይቃለን። ልክ ፕሮቴስታንት ጋር ሳደርገው እንደምንነበረው ከየት ነህ አካል ካለው ነው ከሌለው ተባብለን እንዘጋገባለን። ከዛ በኋላ ስምፖ እርስ በራስ ነው ይህን ማድረግ ያለባቸው። ሀሻብ ከዛ በኋላ ትመጣለህ። ወሃቢ ነኝ ከሁለት አንዱ ብለህ ትወያያለህ። ከዛ በኋላ አለቀ። ሌላ ነገር የለም። ከዚህ በኋላ ከዋሃቢያና ከሀሻብ ውጭ አለ ካለ ደግሞ እያየን እንጨምራለን። ካለ ደግሞ ማንን እንጠይቃለን? እፎይ። ሶስተኛ ካለም ደግሞ ሶስተኛ እንጨምራለን። እያየን እንጨምራለን። አለ 73 አሉ። በቀት ይመጣበታል። 73 አሉ። ቆይ እቺን እንጨርስ መጀመሪያ። ሁለቱንም አልተቻለም። መኩ ተበልተሃል። መኩ ተበልተሃል። አሁን ነገ ማለት ነው ነገ አላሁ አክበር ዮኒ ማኛ ቤት እፎይ ውይይቱን ተቀበለ። በዚህኛው ከሆነ ይምጡ። በዚህኛው ቆርጦት አለቀ። አልበላም። በዚህ ከሆነ ይምጡ። እርግጠኛ ነኝ ያሳፍራል። ማስተካከል ያለብን ነገር አለና ከፈቀድክልን ብለሽ። እሺ እርግብዬ ቀጥይ እናት። አው ማኩ አሁን አልተረዳንም እና ትንሽ ማኩዬ ይቅርታ ወንድማችን፣ በጣም ነው የምንወድምና ከብር ግን እፎይ አሁን ስራውን ሰርቷል ሰሞኑን። ሲቀጥል ደግሞ እነ ኢምራን እነ ምናምን የሚባሉ ከእንደዚህ አይነት ሰዎች ጋር አይወያይም እፎይ። በአጭሩ ስነግራችሁ አሁን የምንፈልገው ከነሱ በላይ ያሉ ነው ይሄዳሉ። ሌሎች ኡስታዞችም አሉ በቴሌቪዥን ምናምን በተለያየ በኢትዮጵያ ታሪክ ላይ ራሱ የሚዋሹ አሉ። ለምሳሌ ስለ ንጉስ ነጃሺ ምናምን እየሰለመ የነበረ ምናምን የሚሉ በዛ ዙሪያ የውይይት ጥሪ አቅርቧል። በየቴሌቪዥኑ ማስታወቂያ ምናምን የሚሰሩት የሚዋሹትና እንደነዛ አይነት ኡስታዞችን ነው የሚፈልገው እንጂ ከአሁን በኋላ ወደ ታች ወርዶ እንደዚህ ተሳዳቢዎች ወይም ውሸታሞች ጋር አይወያይምና ይቅርታ በጣም። ሌላ ደግሞ ጆኒ በእሳት ወጣ የሆነ ጥያቄ ነበረኝ እፎይ ላይ ዛሬ ዮዳ ቤት በጣም የተዋሸ ቪዲዮ ነበረኝና ብትመለሽና እንደ ጥያቄ 1-2 ደቂቃ ብጠይቅሽ ብታጣሪልን። ለምሳሌ ምንድነው የተሰራው? ጆኒ አስቀድማ ከእፎይ ጋር በውስጥ እንዳወራችና ከዛም በኋላ ወጣ የውይይት ጥሪ ብላ ቪዲዮ እንደሰራች እንደዛ ነው ኢምራን ሲዋሽ የነበረ። ነገሩ ግን እንደዛ አይደለም። ሐሙስ ዕለት እፎይ ከኛ ጋር ውይይት አለው ብሎ እፎይ የኛን ውይይት ተቀብሏል ብሎ እፎይ የነሱን ውይይት ወይንም ደግሞ የኢምራንን ውይይት ሳይቀበል ፖለቲካ ሰሩ። ከዛን
ነው ጆኒ ፖለቲካን የሰራችሁት። ስለዚህ ለህዝቡ እንድናጣራ ነውና ቀረቡ ተወያዩ። እሱና እፎይ ብላን ያቀረበችው ማለት ነው። እሷ ቪዲዮ ሰርታ የውይይት ጥሪ ለእሱና ለእፎይ ካቀረበች በኋላ ነው እፎይ አክሴፕት ያደረገ ወደው። ከዛ በፊት ከጃኒ ጋር በውስጥ አውርቶ ምናምን እሷ ወታ ቪዲዮ እንድትሰራ ምናምን እንደዛ አይነት ነገር የለም ማለት ነው። እሷ ቪዲዮ ሰራች፣ የውይይት ጥሪ ያደረገች፣ ከዛም በኋላ ደግሞ እሱ አክሴፕት አደረገ ማለት ነው። ስለዚህ ይሄም ተዋሽቷል። እሱ አሁን ይሄንን መናገር አለባት ጃኒ። ለምን አስቀድሞ አይ ተናግራለች፣ ደጋግማ ተናገረች እኮ ዛሬ ተሰራዋለች። ከዛ እፎይ ተቀበላለች፣ ከዛ ሁሱ ተቀበላለች። ውይይቱ እንደሚደረግ ተናገረች። ሰዓቱ ቀኑ ተነገረ። በሰዓቱና በቀኑ እሷ ተገኘች። ከዛ እፎይ ተገኘ። እየጠበቀ እያለ ከ2 ሰዓት በኋላ ድራማ ከሰሩ በኋላ ከዋሹ ከቀጠፉ በኋላ ልክ እፎይ ባትሪ ጨርሷል ሊወጣ ነው ሲል አረ ሊወጣ ነው ምናምን ብለው ላጥ ብለው ሊሄዱ ሞከሩ፣ ሊያጭበረብሩ ሲሉ ከዛ እሱን ለቆታል ዲዮኒ፣ እሱን ጌታቸው ለቆታል። እሱን ላሳይክ ዘመን ራሱ ቃል በቃል ነው የተናገረው። 2 ሰዓት ጠብቆ እሷ ቤት ቀጠሮ ቤት ነው የተገኘው። አንቺ ከተቀጠርሽ ልጠይቅሽ፣ እርግብዬ የምጠይቅሽ የሆነ ሰው ቀጠሮ ሰጠሽ ተቀበልሽ አይደለም? የት ነው የምትሄጂው ልትወያይ? የተቀጠርክ ቦታ ነው የምትሄደው። አከተመ። እነሱ ቀጠሮ ቤት መጥተዋል? አልመጡም። ሁሴን አልመጣም። ውሸታሞቹ እናንተ ናችሁ፣ የቀጠፋችሁት እናንተ ናችሁ። ቀጠሮ ቤት ካልመጣ የት ተቀጣጥረ መጣ ታዲያ? ማን ቀጠረ? ማን ነው ቀጠሮ ያስያዘ? ውሸታችሁ ይሄ። ቀጠሮ ያስያዘውን ትታችሁ በቤታችሁ አድርጋችሁ ስልክለት አይመጣም እያላችሁ ቅጥፍ አድርገው አሻችሁ። ውሸታችሁ ጥግ ድረስ እንደሆነ ማንም ያውቀዋል። ኤኒዌይስ ማንም ያውቃል። በውሸት ነው ሰው የምከሱት። ሰው ብዙ ነገር የምታደርጉት በውሸት ነው፣ በአቅ አይደል። ስለዚህ ምን አደረጋችሁ? እኔንም ተከፍሎት መጣላችሁ። የት ቦታ? ሁለታችሁም ቅረቡ እያልኩኝ እምቢ ያለው ያልቀረበው እዛ ቦታ ላይ ሁሴን ነበረ። ለምን ይዋሻል? ለምን ይዋሻል? ምናልባት የው በጣም ይቅርታና መኩዬ አንድ ያልገባህ ነገር አለ። ዛሬ ምናልባት በጣም ይቅርታ ግን ዛሬ ምናልባት ዮኒ እፎይ ቤት ከች ብለህ ከነበረ ካየ ሀሳቡን በአህባሽ በኩል ያሉት እነዛ ሰዎች መጥተው እኛን አይወክልም፣ እስልምናን አይወክልም፣ ሙስሊሞች አይደሉም የተወያያችሁት እያሉ ክስ እያቀረቡ ነበር። ትክክል። ወሃቢዩ አህባሽ ሙስሊም አይደሉም እያሉ እያቀረቡ ነበር። ሶ ከየትኛው ጠፈር ጋር እንወያይ? ስለዚህ ሁለቱ ዲል ያድርጉ ይጨርሱና አይ ትክክለኛው ሙስሊም ይሄ ነው የሚለውን ነገር ሪፍሌክት ያደርጉልን። ደን እፎይ አክሰፕት ያደርጋል። ከማን ጋር? ከኡስታዞቻቸው ጋር መኩዬ ዛሬ የደረሰብን አንደኛው ክስ ምንድነው? አህባሾች ተነስተው ወሃቢዮች አይወክሉም እነሱ ሙስሊም አይደሉም ብለው ተነስተው መጡ። ኦኬ ከኛ ጋር የተደረገ ውይይት አይደለም ማለት ሰው። እፎይ ከማን ጋር ነው የሚወያየው? የትኛው ነው ትክክለኛ ሙስሊም? በዚህ ባልተረጋገጠበት ሁኔታ ላይ ነገም እንደዚህ አይነት ክሶች እንዳይመጡ ይሄን ነገር ክላሪፋይ አድርጉ። እርስ በርሳቸው ይወያዩና ከዛኛ ትክክለኛ ሙስሊም ነን የሚል ሰው ኡስታዙን ይዞ ይቅረብ። እፎይ ከነሱ ጋር ይወያያል። ከዛ በተረፈ ግን እነዚህ ጩጮቹ እኛ አለን ፉሊ 100% እኛ አለን። ምንም እንትን እዚህ ጋር አንድ ነገር ቆይ ታለም አንዴ ለምን ሁለቱም አልተረዳም ስላሉኝ የኔን ሐሳብ ነው ያልተረዱት። እኔ እያልኩ ያለሁት የሚያደርግ ከሆነ ነው ያልኩት። የሚያደርግ ከሆነ ሌላ አጀንዳ ሳይሆን ይሄንን ያድርግ ብዬ ነው ሐሳብ ኮሜንት ተሰጠሁት እንጂ ያርግ እያልኩ አይደለም። ተረድቻለሁ። ይጨርሱ። ግን ለማድረግ ምንም አይነት ነገር ማድረግ ከፈለገ በዚህ ውይይት መጀመሪያ ስሙን ያጽዳ ነው እችን ያልኩት። ማንንም አይቀበል ስሙን ሳያጸዳ፣ ስሙን ያጽዳ። ከዛ ሄድ የሚያረግ ከሆነ በዛ አስተካክሉ እንጂ ገብቶኛል እናንተ አባባል። ቴንክ ዩ። እሺ እዚች ጋር አንድ ነገር ሶሪ ቢኒ በጣም ይቅርታ፣ አንድ ነገር ልናገር ከተፈቀደልኝ። እሺ አንድ ማወቅ ያለብን ነገር ምንድን ነው፣ በአሁኑ ሰዓት ላይ እፎይ ይሄ በቲክቶክ ላይ ያሉ ይሄ አፖሎጂቲክስ ብቻ አንድ ሁለት ውይይት አድርገው ከኋላ አፖሎጂቲክስ ብለው ያሉትን የሚወያይ አይደለም። ከአሁን በኋላ ዲል የሚያደርገው ከማን ጋራ ነው? በመጅሊሱ ደረጃ ያሉ ኡስታዞች ጋራ ነው። ኦኬ እዚህ ከታች ያሉት የቲክቶክ አሉ ወንድሞች ይሄ በተደጋጋሚ እነ ቃል ስጋ ሆነም
እነ ወንድማችን ጓ ቆስጠንጢኖስ በተደጋጋሚ ዮሐንስም አለ የውይይት ጥሪ አቅርበዋል። ይበቃቸዋል። ነገር ግን እፎይ አሁን ሌቭሉ ከማን ጋር ነው? ከኡስታዞቻቸው ጋር ነው። ከኡስታዞቻቸው ጋር አህባሽም ከሆነ ከአህባሽ ኡስታዞች ጋር፣ ወሃብያም ከሆነ ከወሃብያ ኡስታዞች ጋር ውይይት ያደርጋል ማለት ነው እንጂ እዚህ መታችሁ አሁን ከስር ከኛ ጋር ያደርግ አይደለም፣ አያደርግም ማለት መጀመሪያ። ሁለተኛ ደግሞ መናገር የምፈልገው ነገር ምንድን ነው? የትናንትናው ውይይት ከክርስቲያኖች እኩል ቁጭ ብሎ የተመለከቱት ማን ናቸው? አህባሾቹ ናቸው። የአህባሾቹ ሙስሊሞች ቁጭ ብለው እንደውም ውይይቱ ከመደረጉም ቀደም ብለው ለእፎይ ሲናገሩ ነበር። ውይይቱን በጣም የሚጠብቁት ውይይት እንደሆነ ማለት ነው። ኦኬ፣ ለምን የዋህብያ አምላክ አምላካችን ነው ብለው አይቀበሉትም? የእነሱን አምላክ እንደ ጣዖት ሆነው ኦኬ። ምክንያቱም ብዙ ጊዜ ካያችሁ ዋህብያዎች ሙስሊሞች እኛ ሙስሊም አንድ ነን፣ በአላህ በቁርአን ከታመነ ኦኬ፣ በመሐመድ በመልእክተኛው ከታመነ አንድ ነን፣ ሌላው ትንሽ ልዩነት ነው ይላሉ። አይደለም ያም። ስለዚህ ቴክኒካሊ ይቅርታ እንደ ፔኔኮስታል ነው ማለት ነው። ፔኔኮስታል እንደዛ እኮ ነው የሚሉት 47 ሺህ በኢየሱስ እስካመንን አንድ ነን እያሉ እኮ ነው የሚሰብኩት። ትክክል ትክክል። ያ ደግሞ አይደለም። ገብተህ ስታየው ገብተህ ስታጣራው ያ አይደለም። በጣም በጣም ብዙ ልዩነት። ኢቨን ቅድም ዴባም ሲናገረው ነበረ። አሁን ከረንትሊ ባለው መጅሊሱን እስከ መገንጠል ድረስ የሚያደርስ ማለት ነው። ኦኬ፣ ይሄ በጣም ከባድ ነው። ኦኬ፣ መስጊድ የዋሃብያ መስጊድ ተብሎ የአህባሽ መስጊድ ተብሎ እስከሚከፋፈሉ ድረስ ያለበት ልዩነት ነው። ይህን ያህል ልዩነት ያለበትን አንድ ሰው ወደ እስልምና ስጠራ ወደ የትኛውን እስልምና ነው? ምክንያቱም አህባሾች የሚናገሩት ምንድነው? ኖ የዋህብያን ሻሃዳ የያዘ ሰው ተቀባይነት የለውም። የዋህብያ ያረደውን ምግብ የሚበላ ሰው ለጣዖት የተሰዋ ነው እስከ ማለት ድረስ ነው። ይህን ያህል በጣም ከባድ የሆነ ልዩነት ነው ያላቸው። ኦኬ፣ ያን ያህል ልዩነት ነው ያላቸው። ስለዚህ ያንን ልዩነታችሁን አጥርታችሁ ስትመጡ የዛን ጊዜ ከኡስታዞቻችሁ ጋር የሚወያይ ይሆናል። ቲክቶኮቹ እኛም በቃችኋለን አለው። ቀጥል ሀቢቢ ወይም ዮኒ ቀጥል። እሺ ሀሳብ ውስጥ ሀቢብዬ አንድ ቪዲዮን ያሳይ። አንድ ቪዲዮን ያሳይ። ያ አንተን ስጥና ቤላ የሚያነሳችሁ ብዙ አይነት ሀሳቦች ተነስተዋል። ለእያንዳንዱ አሁን ቤላ ለተናገረች አንዴ ቃል ቪዲዮን ያሳያል ፕሊዝ። ኦኬ፣ ሶሪ እኔ መስሎኝ ይቅርታ። ኦኬ ሀቢብ አሳይ። ኦኬ እሺ፣ ቅድም ሶሪ አሁን ነቢኒ ታወራላችሁ። ይሄን ብቻ ላሳይ። አይ ቲንክ ቅድም በተናገርከው ነገር ላይ ላይቭ ለቆ ወጥቷል በሙሉ ሲሉ ስምን ጠቅሶ ራሱ ፖስቶታል። ምንድነው የሚያለው? ዮኒ ራሱ ምስክር ነው። ቢዮኒ ቤት መጥቼለት እፎይ ላይቭን ዘግቶ ወጣ የሚል ኡስታዙ ጽፎ ለቆ ቤቱ ፖስቶታል ማለት ነው። ላይቭን ለቆ የወጣው እፎይ ነው ራሱ ነው። በመሃል አቋርጦ ላሻልና እፎይ እስኪ ዘጋ ሆን ብሎ ሰዓት አቃጥሎ ፖለቲካ ሊሰራ ነበረ። ልክ እፎይ እንደሚወጣና እንደማይወጣ ያረጋገጠ በሌላ በትንሽ አካውንት ቤታችን መጥቶ እየተከታተለ ነበር። የእፎይ ትዕግስት እውነትን ጠበቃ ስለሆነ ይሄን ኬስ ስለሚያውቅ እፎይ ቁጭ ብሎ ጠበቀ። እንደው ምን አልከው እፎይ ዮኒ በቃ ዝጋ ምናምን አስከዚያ አይመጡስ፣ አይ ቆይ ትንሽ እንጠብቅ ብሎ ነበረ። እቺ ታይም ልክ እሱ ሲወጣ ለመክፈት ነው ሀሳባቸው እነሱ ልክ ለመክፈት ነው። ከዛም ምን አሉ ስሙ። ዘግተው ወጣ ወላሂ ዘግተው ወጣ ዮኒ ያው ዘግተው ወጣ ወላሂ ያው ዘግተው ወጣ። አንተ እየላክለት ነበር እየላኩለት ነው ዘግተው ወጣ የለ ዘግተው እቺኛዋን ከዛ ምን አረገ? ቆረጣትና እፎይ ደግሞ ቀጥታ ወደ ማን መጣ? ወደ ዮኒ መጣ። እሷን ቆረጣትና ጣላት ማለት ነው። አያችሁ? ከዛ ምን ብሎ እንደጻፈ ታውቃላችሁ? ራሱ ኡስታዙ ነው ይሄን የፖስተው ላይቭ ነው። ይሄው ምን ብሎ ዮኒ ራሱ ምስክር ነው። በዮኒ ቤት መጥቼ እፎይ ላይቭን ዘግቶ ወጣ። አሪሹር ዘግቶ ከወጣ በኋላ እንዴት አገኘ ታዲያ? መንፈስ ነው ቫምፓየር ነው እንዴ ተገልጦብህ ነው ያወራው? ከሌ ነው እሱ ዘግቶ ወጥቷል። ሌላ እፎይ መጥቶ ነው ላይቭን የከፈተው። ምን አይነት ጭንቅላት እንዳላቸው ከዚህ እንመለከታለን ማለት ነው። ይሄን ለማለት ነው።
ጎይድ ቀጥሉ ቢኒ ሶሪ እሺ ዴቫ ቢኒ ችግር የለም። አይ በእንትኑ ላይ ለማጥራት ነው ዮኒዬ። በምንድነው ይሄ እፎይ ከኢምራን ጋር ይወያይ የሚባለውን ነገር ለማጥራት ነው። በእርግጥ እነዚህ ሰዎች ድራማ ካልሰሩ የእህቶቻቸው መቀነት ስለማይፈቱ በጀትም ስለማይለቀቅላቸው ሁሌ ድራማ እንደሰሩ ነው። ያለ ድራማ አይኖሩም። እኛ በደንብ ነው የምናውቃቸው። ሁል ጊዜ ድራማ ይሰራሉ። አሁን ያየኸውም እሱን ነው። ምን አይነት ነገር አለ መሰለ እቺን ገንዘብ ለማስለቀቅ የሚሰሯት ስራ እንግዲህ እኔ ለምሳሌ አቅሜን አውቃለሁ። መወያየት ያለብኝ ከማን ጋር እንደሆነ ይታወቃል። ዝም ብዬ ተነስቼ ከአንድ ሼክ ጋር ወይም ትልቅ ሰው ጋር ውይይት ጥሪ ብዬ አላቀርብም። ያ ስድብ ነው፣ ብላስፌሚ ነው፣ ንቀትም ነው። ገብቶሃል? ስለዚህ ልወያይ የምችለው ምናልባት ከኔ መጠን ጋር ካሉት ጋር ነው ሊሆን የሚችለው። በነዛ በኩል ምንድነው ሌላው ቢኒሻ ይሄን ነገር ልበል እስኪ ምን አለ ባትሪ ሊዘጋ ነው ልወጣ ነው እያለ ነው የተናገረው። ፈርቶ ዘግቶ ወጣ ብሎ መዋሸቱ ይሄ ውሸት አይደለም ወይ? እስቲ አብራራለኝ። አንድ ሰው 2 ሰዓት ሙሉ ተቀምጦ ሳይመጣለት ቀርቶ ባትሪ ሊዘጋ ነው ልወጣ ነው ቢልህ ምን ማለት? ያ ምናልባት ዘለልኩት ድራማቸው በጣም ስለሰለቸን እኔ እንጃ እኔ ስለለመድኩት ለአንተ አዲስ ስለሆነብን ይሄን ነው የምልህ። ገብቶሃል? ባትሪ ሊዘጋ ነው 2 ሰዓት ሙሉ ተቀምጠዋል። አልመጣ ያሉት ጆኒ ቤት ያልገቡት እነሱ ናቸው። ያ በቃ እንደዚህ ነው ያሉት እነሱ ናቸው። ቀጠሮ የያዘችው እሷ ናት፣ ልጅቷ ናት የያዘችው። በቀጠሮ ይላክ ይላክ እያሉ ሲዋሹ የነበሩት እነሱ ናቸው። የስ ኮመንት ሲዘጉ የነበሩት እነሱ ናቸው። ከዛ ባትሪ ሊዘጋ ነው ትንሽ ይጠብቁ ይመለሳለሁ በማለቱ ጥሎ ወጣ። አልሐምዱሊላህ አላሁ አክበር እያሉ ቁማር መስራት በጣም የሚያሳዝነው። ከቻሉ እነሱ አይንን ያስክደዋል። በነገራችን በጣም ክፉና ውሸታም ናቸው። እኔ ደግሞ የምጠየፈው እግዚአብሔር ምስክሬ ውሸት በሌላ ዋሽ፣ በእምነት ግን አትዋሽ። ሌላ አጭበርበር አሮንኬ በእምነት ግን ዋሽተ የምታተርፈው ነገር የለም። ለምን መዋረድ አለ? ዘመኑ የቴክኖሎጂ ነው። ሰው ይቀርጻል፣ ያያል፣ የሚደረገውን በሙሉ ይከታተላል። በዛ ቅጽፈት ነው ለዮኒ ማኛ ገንዘብ የሚሰጠው። በዛው ቅጽፈት እንደው ትንሽ ተነጋግሮ ነው እንደዚህ አድርጎ ነው ምናምን አይባልም። ሌላው ቢቀር ልጅቷ በውስጥ ተነጋግራ ነው እንዲያርጋ ነው። ፊት ለፊት አይደል የመጡት። ኢቭን በውስጥ ብትነጋገር ራሱ ተነጋገረች ቢባል አደባባዩና ተወያዩን ያለችው። ስለዚህ በፍጹም የእናንተ በመጀመሪያ መጨረስ ያለባቸው እስልምናዎች ወሃቢና ሀባሽ ጨርሱ። የአካል ጉዳይ ብዙ 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 አወዛጋቢ ስለሆነ ጨርሷት። እሷን ሳትጨርሱ ማንም እናንተ ጋር የሚመጣ የለም። ጨርሷት። እኔም ጋር ብትመጡ ጨርሳል። ከየት ነህ እልሃለሁ። ባለ አካሉ ነህ አካል አልባው ብዬ ነው የምጠይቅ። ሯጩ ነህ ወይስ ሯጩ ነህ? ባለ ጥፍሩ ነህ? ባለ ባቱ ነህ? ባለ ወገቡ ነህ ብዬ ነው የምጠይቅ። ስድብ አይደለም። ባለ ብልቱ ነህ ምናምን እያልኩ ነው የምጠይቅ። እጠይቃል። እኔ ደፋር ነኝ ስለምጠይቅ ስለማልፈራ ከመጠየቅ ወደኋላ ስለማልል ሀቁን ይዘን ነው የምንሄደው። ስለዚህ ከዚህ በኋላ እፎይ እንደሚችል አምኛለሁ። እኔ በራሴ እፎይን ይቅርታ ጠይቄያለሁ። ትናንትና ለፍቅር ስል ዋሽቻለሁ። የዋሸሁት ምንድን ነው? ለፍቅር ነገሩ ወደ ሌላ ነገር እንዳይሄድ፣ ፖለቲካ እንዳይሰራ፣ ሌላ ነገር እንዳይመጣ ብዬ በቃ ይቅር ምንም አልገባንም ብለና በደንብ ነው የገባኝ። ባለባት፣ ባለወገብ፣ ባለጥፍር፣ ባለብልት የሆነ ሰው ነው ያለ። በደንብ ገብቶናል። ምንም የሚዋሽ ነገር የለውም። ግን ክርስቲያን ምን ያህል ታጋሽና ፖለቲካ ፈላጊ እንዳልሆነ በዚህ ልታውቁ ይገባል። ፖለቲካ ፈላጊ አይደለም። እፎይን ምን ለማድረግ ነው ክርስትናው እንዳልዋሸ አሳይቷል። ትላንት ምንም እንዳልተሳደበ እፎይ ስላሳየ በጣም ደስ ብሎኛል። እኔ እግዚአብሔር ክብሩን ይውሰድ። ይህንን ነው የምለው። እናንተ የምትጨምሩት ካለ የሆነ በሉና የሆነ ብዬ እኔ እወጣለሁ። በቃ የሆነች ሀሳብ እንትን ልበል። በእርግጥ የጦስ ዶሮ ነው ያደረጉ ዮኒዬ። ምናልባት ጨዋታውን አሸንፈው ቢሆን ኖሮ ያንተን ስም ሊያነሱ ይችላሉ። በእርግጥ እና ምንድን ነው ያደረከው? እንግዲህ ለሁለታችንም የማቀራረብ ነው ያደረከው። እኛም ምንም አላለም፣ ተከፍሎት ነው አላለም። እንደዛ ስትሆን መቅረት የለበትም። እኛ እኮ አስቀድመን እኮ ፖለቲካውን በልተነዋል። የሆነ ሰዓት ላይ በቃ ብለን መውጣት እንችላለን እኮ ያ ሁሉ ነገር ሲደረግ አይደል? ዮኒ ኦቨር እኮ ነው ነበር አይደለ? እኔ አይደል እንደ ኦርቶዶክስን ስሳደብ የነበረው እውነት ለመናገር ያ እኔ አይደለም እንዴ?
ያ 2 ሰዓት ከ40 ሙሉ ቁጭ ብለን ጠብቀን እኮ ጌሙን በልተናል። እነሱ ነው ሲሸሹ የነበሩት። በ4 አካውንት ሲመጣ የነበረው እየታየ እሱ እኮ ነው። ጌሙን በልተናል። ስለዚህ እዚህ ጋር በቃን ማለት እንችል ነበር። ግን ዮኒስ ከመጨረሻው ስለሄድክ ተከፍሎት ነው አላልንም እኛ። እነሱ ግን ጌሙን ስለተሸነፉ ምን አሉ? ዮኒ ተከፍሎት ነው አሉ። የጦስ ዶሮ ነው ያደረጉ ማለት ነው። እና ይሄ የዋህብያ ጸባይ ነው። ሌላው ልልም የምፈልገው ምን መሰለ፣ እነሱ ጋር ምን ይደረጋል መሰለ፣ በጣም ንቀት በሚመስል መልኩ አንድ ጩጬ ይነሳና ትልቅ የቤተክርስቲያን አባትን ፖስት እንትን ይልና ከሱ ስም ጠቅሶ ከእነሱ ጋር ውይይት ማድረግ እፈልጋለሁ ይላል። ከዛ በኋላ ፈርተው ቀሩ ይላል። ይሄ እነዚህ ትላልቅ የቤተክርስቲያን አባቶች ወይም ትላልቅ መምህራን ከነዚህ ጩጮች ጋር የሚወያዩበት ምንም ምክንያት የላቸው። የእነሱን ኡስታዞች ደብቀው 20-30 ዓመት ሙሉ አንድ ጊዜ ያልተወያዩትን ደብቀው ጩጮቹ ይመጡና እኛ እንወያያለን። ቀይ የሚቀቡትን በላ እሷንም እና የሚቀቡትን በቃ እነሱ እንኳን ተዋቸው። ቲክቶክ ላይ ያሉት አለን ባለሂናዎቹ ናቸው። እነሱ ተዋቸው፣ ምስኪኖች ናቸው። ክርስትናን እናውቃለን የሚሉት አሉ 30 ዓመት ምናምን ተደብቀው እንትን የሚሉ እነሱ ውይይት ተጠርተዋል። በመምህራን ደረጃ ውይይት ተጠርተዋል ማለት ነው። አክሊል ለምሳሌ የእነሱን ዋና ኡስታዝ ወሂድ የሚባለውን ውይይት ጠርቶታል። ውይይቱን ያልተቀበለበት ምክንያት ስትናገር አፍን አጣመሃል ብሎ ነው፣ ተልካሻ ምክንያት። እፎይ ደግሞ በቃ እሺ አኬ አፉን አጣሙ ነው፣ እኔ አፌን በትክክል አድርጌያለሁ፣ በትህትና ውይይት አቅርቤልሃለሁ ተቀበል ብሎታል። አልተቀበለም። ስለዚህ ምን ያደርጋሉ መሰል፣ እነዚህ ጩጮች ይመጡና እነሱ ከእናንተ ጋር ይመጥኑም እኛን የምንወያየው ይላሉ። ስለዚህ እናንተ እንደዚህ አይነት መስፈርት ካመጣችሁ እንደዚህ የምትሉ ከሆነ እፎይ ከእናንተ ጋር አይመጥንም። እናንተ ከትናንሾቹ ጋር ትወያያላችሁ። ትላልቆቹ በትላልቅ ደረጃ ማየት ከፈለጋችሁ ይውጡ። ትላልቆቹ ጥሪ ተደርጓል። ዝም ብላችሁ ፊት አትበሉ። ይሄ ፖለቲካ በቃ ይሄ ነው ፖለቲካ ለመስራት እኛ ፊት የሚቆም ምናምን የለም ብለው ትላልቆችን እንትን አድርገው ይሰራሉ። ስለዚህ አቅማችሁን እወቁ። ትላልቅ ኡስታዞች አሉ። አሁን የእሱን ተማሪ አስተማሪ ነው የምንፈልገው፣ ተማሪውን ሳይሆን ይህን ልጅ ያስተማረውን የእሱን አስተማሪ ውይይት ብዙ ሰው ጠርቶታል። እታች ጋር እየላከልኝ ነበር። ሳሚን አስገቡልኝ 4-5 ጊዜ በዋሸበት ርዕስ ላይ ጠርቶታል። አይቀበሉም። እና እንዲህ አይነት ነገሮች እያለ ዝም ብላችሁ ፊት አትበሉ። አቅማችሁን አውቃችሁ ውይይት ጥሩ ስትጠሩ። ከዛ በተረፈ ግን ይሄ ፖለቲካ ለመስራት ነገሩን ለማጮህ አትሞክሩ። ጉዳቱን አይታችሁታል። በቀደም አጮኋችሁ 80,000 ሰው ይዛችሁ መታችሁ፣ ሚሊዮን ሰው ጉዳችሁን ያየው። ምንም ያተረፋችሁት ነገር የለም። ይሄን ደጋግሜ ተናግሬያለሁ። እንደዚህ አይነት ነገር እያደረጉ ሁል ጊዜ ችግር ውስጥ እየገቡ ስለሆነ ማጦዝም አስፈላጊ አይደለም። ሰላማዊ የሆነውን መድረክ ጦርነት ማስመሰልም ትክክል አይደለም፣ የሚጠቅም ነገርም አይደለም። ለመማማር ወደ ህይወት ሰውን ለመጥራት ከሆነ በዚህ ልክ ነገር ማጦዝና በዚህ ልክ ከውይይት በፊት ያሉ ቃላት መወራወሮች፣ እንደዚህ አይነት ነገሮች የሚጠቅሙም አይደለም። ሰላማዊ ውይይቱንም የሚረብሹ ስለሆኑ ማለት ነው። እና በዛ በኩል ሁሉ ጊዜ እንደዚህ ነው። ዋህብያ የሚባል ካለ በቃ እንደዚህ አይነት ነገር ነው። ፕሮቮክ ማድረግ፣ አታክ ማድረግ፣ ሰውን ዲስክሬስድ ማድረግ፣ ማናናቅ ምናምን እኛ ብቻ ነን የምናውቀው የሚል ይሄ በጣም የተለጠጠ ወደ ላይ ካልሸናን የሚባል ነገር አለ እነሱ ጋር። ይሄን ቀንሱ። ሃይማኖተኞች ይታዘቧቸዋል እኮ ሌላ ሃይማኖት የሌሏቸው ሰዎች ይታዘቧቸዋል። ልክ እንደ ሃይማኖተኛ አክት ማድረግ ያስፈልጋል በሌላ በኩል ማለት ነው እንጂ ዝም ብሎ ወደ ላይ ወደ ጣራ ካልሸናው ብሎ መወጣጠር ምናምን ምንም አይጠቅምም። ማንንም አያስተምርም፣ ማንንም አያመጣም ማለት ነው። ስለዚህ ይሄ ነገር ያየሁትን ነገር ስለሆነ ይሄ ነገርም መተንፈስ አለበት። ውይይት የሚደረገውም ነገር ትንሽ መተንፈስ መቻል አለበት። ትናንትና ተደርጎ ዛሬ ወይ ከነገ ወዲያ ወይ ሳምንት ሊደረግ አይገባውም። ይሄ እና የተደረገውን ልዘግባ እኔ ምን አይነት ፖለቲካ እንደሚደብረኝ ታውቃለህ? ትላንትና እዮዳብ ስለ ሁሱ ፖዘቲቭ ነገር ተናገረ። በቃ ትንንሽ መሆናቸውን የምታውቀው በዛ ነው። ትላንትና አረ ሁሱ በጣም ይችላል ትዕግስቱ ምናምን የሚያውቀው ነገር የለም በምን ላይ እንደተሰራ ምንም ክሉ የለው። እሱ እንዳየው ትላንትና በጣም ጨዋ ነበረ ምናምን ብሎ አላቸው። ዛሬ ላጥ ብለው ገቡ። ደሴ እኔ አሁን እንደዚህ ባጨበጭብ ላጥ ብለው ሊመጡ አላጨበጭብልህ። ከእውነት ጋር ነው ምኮ የማጨብጨብ ነገር የለም። ለምን የፈለገው ነገር አይመጣ አልታወቅም። ዮኒ ማኛ በማጨብጨብ አይታወቅም አለ። ማንሙን አላጨበጭብ። ከእውነት ጋር ቆማለሁ፣ ፋለማለሁ። ስለዚህ አሁንም ለሁለት ተከፍላችኋል። ሌላውን እያየን ጨምራለን። 73 ናችሁ። መጀመሪያ የሁለቱን ትጨርሳለን። የዋሃቢና ሀባሽ የተለያየ ሃይማኖት ናችሁ በእስልምና
አንድ አይደላችሁ። አካል አለ አካል የለም፣ እሱን ብለህ ነው የምትገባው። ከዛ በኋላ ነው የምናወራው። በቃ ይህን ሀቅ ሲወጣ ማልቀስ የሆነ አስፈራራለሁ ምናምን ነገር እንዳትሞክረው፣ እኔ ጋር እንዳትሞክረው፣ አታረገው። ስለዚህ እውነቱን ይዛችሁ መናገር በጣም ብልግናም ጭምር እንደዚህ ዮኒዬ ተባረክልኝ፣ እድሜ ከጤና ጋር ይስጥልን። እንግዲህ ሁልጊዜም እውነትን ፈላጊ ያድርግህ። መልካም ነው፣ ብዙ ነገር ተመልክተናል። እድሜ ይስጥልኝ። እኔ ጋር በጣም መሸና እረፍት ላድርግ። ወንድሞቼ እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። ቴንክ ዩ ዮኒዬ ስላዳመጥከን። አሜን ጆንዬ፣ መልካም ጊዜ። ፎሎም አድርጌ ያለው በደንብ አንዳንድ ኢንፎርሜሽኖች ካሉ እንለዋወጣለን። እኔ አባት ጠቃሚ ነገር ሰላም እደሩልኝ። እስቲ እናሳየን ምን እንደሚል አልበቃ። እሺ እዚህ ቪዲዮ ላይ ማሳያችሁ፣ በዛም የመጨረሻ አጠቃላይ ንግግር ያደርግና ለቅላችኋለሁ ለሚቻችሁ። ይሄ እንግዲህ አህባሾቹ አንደኛ ወሃቢያ ምን ያህል ውሸታም እንደሆነ፣ ሁለተኛ ቁርአናቸውን ራሱ እንዴት እንደበረዙባቸው። እነዚህ ሰዎች አሁን በቁጥር ብዙ ናቸው ኢትዮጵያ ውስጥ ያሉት አህባሾቹ። ወሃቢያዎቹ በቁጥር ትንሽ ናቸው። ነገር ግን ይሄ ሜን የሚባሉ ፖዚሽኖችን ይዘዋል። ስፔሻሊ አሁን ከፓርላማ ጀምሮ ቦታዎችን ይዘዋል። ሚዲያ ላይም ይዘዋል። በደንብ ያስጮሃሉ፣ ሚዲያውን ይመራሉ፣ እንደፈለጉ ያደርጋሉ። ወጥቶ ይሄኛው አህባሽ ነው ምን የሰራውን ቪዲዮ ተመልከት። ሁላችሁም ጥንቃቄ አድርጉ፣ ሁላችሁም ቪዲዮ ስሩበት። ይሄ አዲሱ ተበርዞ የመጣው ቁርአን ተፍሲር ነውና ማንም እንዳይገዛ፣ በእጃችሁ ያለውን የበፊቱ በየቤቱ ያለውን የቁርአን ተፍሲር ማንም እንዳይለቅ። ይሄንን አላህ መፍትሄ እስከ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ዝም በሏቸው እነዚህን የጥመት አንጃዎች። ይሄ ወሃቢያ ነው። ለዲኑ የሚያስብ ሙስሊም ይሄንን ትክክለኛውን ቅዱስ ቁርአን በየቤቱ ሊኖረው ይገባል። ትክክለኛውን ቅዱስ ቁርአን ማለት ነው። ከተሕሪፍ ከማጣመም ነፃ የሆነውን الرحمن على العرش استوى አዛኙ ጌታ ከአርሽ በላይ ሰማይ ያለውን ጌታ ተማመናችሁ ሆነ አትፈሩም ምን የሚለውን የቁርአን አንቀጽ ደግሞ ሰማይ ያለውን ሰራዊት ብሎ ነው የሚተረጉመው። ያ የመጀመሪያው ማለት ነው። ስለዚህ ኢንሻአላህ በጽሁፍ ላሳያችሁ። እንግዲህ ሁለቱ እያሉ ያሉት ቁርአኑ ተበርዘዋል ነው። እነዛ አህባሾች የሚባሉት መጀመሪያ እኛ ጋር የነበሩት ናቸው፣ ኢትዮጵያ ውስጥ የነበሩት ናቸው ስላቸው ቁርአን ለመጀመሪያ ጊዜ 1961 ነው የተተረጎመው ወደ አማርኛ በኃይለ ሥላሴ ጊዜ ማለት ነው፣ በነ ሐጅ መሐመድ ሳኒ ሀቢብ ማለት ነው። ከዛ በኋላ 1997 ላይ በነጃሽ አሳታሚነት አማካኝነት ድጋሚ 97 ላይ ታተመ። እነዚህ ናቸው የመጀመሪያውን ቁርአን ያሳተሙት እነ ሐጅ መሐመድ ሳኒ ሀቢብ ማለት እኚህ ሰውዬ ናቸው። የዚህ ሰውዬ ቁርአን የዚህ ሰውዬ አመለካከት ቁርአኑ ሲተረጉሙት ምን ብለው አስቀምጠዋል? አላህን ሲገልጹት መግቢያቸው ላይ አስቀምጠዋል። ትላንትና ከተነሱት ከውይይቶቹ ማለት የሚመለከተውን ፓርት ላሳያችሁ። አንደኛ እሳቸው የሚያምኑት ልክ እንደ ሁሱ አይደለም። እንደማን ነው የሚያምኑት ሲባል ይኸውልህ፣ እሺ አላህን ምን ብሎ ያስቀምጧል? እሺ አራተኛ ብሎ ገቢ ንጉስ በአማርኛ ገቢር ተግቢር መሆኑን እሺ ወላዋይ ግስ ብሎ ገቢ ስለሚገኝ ይሉና እሺ ይህን ተከተለናል ብሎ ካስቀመጡ በኋላ ይሄኛው አይደለም አላህን በቦታ እንደማይገደብና ከአርሽ በላይ እንደሆነ እዚች ጋር በግልጽ ያስቀምጣሉ። ለጌታ ይላሉ ለአላህ ማነው መገኛ ቦታ የማይፈልገውን ነው የሚሉት። ይሄ በዋሃቢያ አስተሳሰብ ክልክል ነው። አላህ የት ነው? ከአርሽ በላይ ነው። ይሄ የአህባሾቹ ነው። ይሄ ሰውዬ አህባሽ ናቸው። ስለዚህ ይሄ ሰውዬ ሲተረጉሙ አህባሹ በትክክል ትላንት ያነሳቸው ፖይንቶች የለም ጠቅላላ ነጥቦችን አሁን ዋሃቢያ የሚጠቀሙበትና አገናኝም አመለካከታቸው ይለያያል። ስለዚህ በእሳቸው ስም በርዘውታል። ምንድን ነው እሳቸው የሚያምኑት? አላህ እግዚአብሔር የሚባለው ስም ከኢትዮጵያ ወጣም ሲል ነበር ሁሱ። እሳቸው ግን ምንድን ነው ያሉት? እሺ ስም በአማርኛ እግዚአብሔር የሚለው ስም አላህ የሚለው ስም ማለት ነው። እሺ እንዲሁም የአምላክ ስም በአማርኛ እግዚአብሔር የዓለም አምላክ ሲሆን ምንድን ነው አለው? እግዚአብሔር ነው አለው አይደል? በአማርኛ የአምላክ ስም ማን ነው? እግዚአብሔር። ሁሱ ደግሞ እግዚአብሔር አይባልም ሲለን ነበረ። ይህ ሰውዬ እግዚአብሔር ሆኖ የሚያምኑ አላህ በሁሉ ቦታ መሆኑን የሚያምኑ ናቸው። ይሄ ከዋሃቢያ አስተሳሰብ ጋር ይቃረናል 100% ማለት ነው። ከዛስ በኋላ በሳቸው ስም ሐጅ መሐመድ ሳኒ ሀቢብ ነው ብያለሁ አምጥተው ይሄን ቁርአን በሳቸው ስም 2017 ላይ ተረጎሙት። ስሙን እንኳን አልቀየሩት።
በሰውየው ስም ማለት ነው። ሰው ልጁ ቪዲዮ የሰራው ለምንድን ነው? በሰውየው ስም እንዳትሸወዱ። ለምንድን ነው ቁርአኑን ስናነበው ችግር አለው ስንል፣ አዎ ችግር አለው። ምንድን ነው ችግሩ ከተባለ እዚህ ቁርአኑ ስትገባ ለምሳሌ እዚህ ጋር አሁን ቆይ ስለ እንትን ላሳየህ፣ ስለ አላህ ምን ብሎ ያስቀምጡልሃል መሰለህ? አዎ ልጁ ራሱ ካነሳው ማለት ነው። ይሄ በሰማይ ውስጥ ያለን ጌታ ነው የሚለው አይደለ? ያለን ይልና ሰራዊት ነው የሚለው። በሰማይ ውስጥ ያለው ሰራዊት ነው፣ ጌታ ሳይሆን ሰራዊት ነው። ምክንያቱም እነሱ አምላክ በሁሉ ቦታ አለ ብለው የሚያምኑ ስለሆኑ ማለት ነው። ስለዚህ በርዘውታል ማለት ይሄ አሁን ግልጽ ልዩነት ነው። አላህ የት ነው ቢባል አንድ ሙስሊም ከአርሽ በላይ ነው ብሎ ሊነግርህ የሚችለው። እነሱ ደግሞ ሊናገሩ የሚችሉት፣ እነዚህ ደግሞ ወሃቢዮቹ ደግሞ የሚናገሩት ምንድነው? ከአርሽ በላይ ሲሉ፣ ሌሎቹ ደግሞ ኖ በሁሉ ቦታ በእውቀቱ ያለ ነው የሞላ ነው ነው የሚሉት። ስለዚህ እነዚህ ሰዎች ውሸት እናንተን ብርቃቸው አይደለም። በቁርአናቸው ደረጃ ራሱ በዚህን ያህል ከተለያዩ አዲስ ቁርአንም አሳትመዋል የራሳቸውን። ሁሱ ሲጠቀም የነበረው እነዛን ይሄው በሀጅ መሐመድ ዘይኔ ሀቢብ የተተረጎመ አዲስ ቁርአን አሳትመዋል። እነዚህ ሰዎች 24 ሰዓት መጽሐፍ ቅዱስ አማርኛ ትርጉም እያመጡ ተበረዘ ሲሉ ነው አለ የሚሉት። መጽሐፍ ቅዱስ ተበረዘዋል ለማለት 1961 19 ሲሉ ይላሉ አይደል? 66 የራሳቸውን ቁርአን ግን አይናገሩ። ይሄኛውና የመጀመሪያው ቁርአን ልዩነት አለው። እዚህ ጋር ስልጣኑ ሲሉት እሳቸው እዛ ጋር ደግሞ አይ በስልጣኑ ሳይሆን በዙፋኑ ነው ያለው ይላሉ። ይሄ በጣም ትልቅ የቴዎሎጂ ልዩነት የሚያመጣ ነው። ይህንን ሁሉ ልዩነት ይዘው ከኛ ጋር ሳይሆን መጀመሪያ እርስ በእርስ ዲቤት ማድረግ አለባቸው። ያልከው ፖይንት በጣም አስማሚና በጣም ወሳኝ ነው። ምክንያቱም ትላንት እፎይ ያነሳቸው ጠቅላላ እዚህ ጋር ሄዳችሁ ይሄ ሁሉ የምታዩት ልዩነት ነው። ይሄ ሁሉ የምታዩት ዝም ብሎ ልዩነት አይደለም። ከባባድ ልዩነቶች ናቸው የሚያመጡት። ምክንያቱም እንዳለ የቀየሩት ቦታ እዛ ስለ አንድ ሚስት አግባ ሁለት ሚስት አግባ የሚሉት ፓርት አይደለም። ስለ አምላክ ፊቶቻችሁን በዚያ ቀን አብሬዎች ናችሁና ወደ ጌታ ተመልካቾች ናችሁልን እዚህ ጋር አላህ ፊት አለው ለማለት የሚጠቀሙበት ነው። እነዚህ ይሄ ሰውዬ ሲተረጉሙት ይሄ ሰውዬ ተረድቶ ያስቀመጡበት መንገድና ወሃቢዮቹ ያስቀመጡበት መንገድ ይለያያል። እዛ ጋር ፊት ሲል ምሳሌያዊ ብሎ ሲያስቀምጡ እነዚህ ደግሞ ሊትራል ፊት ያደርጉታል። እግር ሲባል ምሳሌያዊ ነው ሲሉ እነዚህ እግር ያደርጉታል። ለምሳሌ በምስራቅ በምዕራብም የአላህ ፊቶች ወደዚያ የትም ብታዞር አለ ይላሉ። የአላህ ፊት እዚህ አለ፣ አላህ ችሮታው ሰፊ አዋቂ ነው ይላል። ፊቶቻችሁን ነው የሚለው ፊቶቻችሁ። ስለዚህ አላህ በሁሉም አቅጣጫ አለ ለማለት ነው እሳቸው የተጠቀሙበት። ይሄኛው ቁርአን ላይ ግን መተህ ስትለው የበረዙት ላይ ራሱ ምንድነው ለሰላት ፊትህን ስታዞር ይልሃል፣ ልሰግድ ማለት ነው። ይሄ ከባድ ቴዎሎጂካሊ ቀውስ የሚያመጣባቸው ነው። ሙስሊሞች በየአቅጣጫው ዞሮ ይሰግዳሉ። ከዛ ውስጥ ግን ከሚለየኝ እኔ አላህ አረብኛ ብቻ የሚሰማው ነገር ነው የሚመቸኝ። ግራ የሚገባኝ ነገር እግዚአብሔር ምስክር፣ አላህ አረብኛ ብቻ ነው የሚሰማው። በሌላ ቋንቋ አይሰማም። ብትጸልይ ምን ብትል አረብኛ ለማያውቅ ሰው አላህ አይሰማም። ይሄን ታውቃለህ? ጸሎቱ በአረብኛ ነው፣ ነገሩ በአረብኛ ነው። አሁን ለምሳሌ በክርስትና ብትሄድ በተለያየ ቋንቋ አምላክን ታመሰግነዋለህ፣ ትጸልያለህ፣ ትሰግድለታለህ፣ ሁሉን ታደርጋለህ በሌላው። በእስላም ከሄድክ ጭንቅላታቸው ቆም ብሎ አለማሰቡን የምታውቀው አላህ ከአረብኛ ውጭ በሌላ ቋንቋ ብትሰግድ፣ በአናት ብትተከል፣ ብትፈነዳ አላህ አይሰማህም። ከአረብኛ ውጭ ወደ ውጭ አይሰማህም። ስለዚህ ግዴታ አረብኛ መልመድ አለብህ። አረብኛ ካለመድክ ብትሞት አላህ አይሰማህም። እሱ ብቻ ሳይሆን ፈንዳ፣ እሱ ብቻ ሳይሆን አላህ አይሰማህም። ሙት። ያ እሱ ብቻ ሳይሆን አለቀ። ያ እሱ ብቻ ሳይሆን ይሄ አሁን የቁርአን ብረዛ በነገራችን ላይ ሰላም ባይዘ ዮኒ ሳሚ ተወቅ ሳሚ ይበራል አለን ይሄ የቁርአን ብረዛ አክቹዋሊ እዚህ ሀገር ብቻ የተጀመረ አይደለም። ውጭ ሀገርም ካያችሁ በጣም ነው ቁርአን የሚበርዙት። አሁን ለምሳሌ ሱረቱል ኢኽላስን አላሁ ሰመድ የሚለውን የእንግሊዝኛ ትርጉሞች እንዴት እንደተጫወቱበት ተረጉሙት ሁላ አይደለም፣ እንዴት እንደተጫወቱበት ባሳያችሁ ከመሳቅ አልፎ ታዝናላችሁ። እንዴት እንደተጫወቱበት ይሄኛው አሁን ቃል ያሳያችሁ የቁርአን ላይም እሱ አሁን ያሳያችሁ በነገራችን ላይ ስነ መለኮታዊ አንድምታ ማለትም የአስተምሮ ለውጥ የሚያመጡ ነገሮች ላይ ነው እንጂ በማያመጡ ነገሮች ላይ ነው። ይህችን ሀሳብን ልጨምርባት። ሰማይ ቤትስ በአረብኛ ነው የሚያናግራቸው? ጀነት ሲገቡ ስላልገባኝ፣ ምክንያቱም ከተለያየ ዓለም የሚመጣ ህዝብ ነው እና በአረብኛ ነው ሰማይ ቤት የሚያናግራቸው ለማወቅ
መሐመድ በለይለቱል ቀድር ላይም ሲሄድ እንግዲህ በአረብኛ ነው ያወራው ሰው ሊሆን ይችላል። ግን ምን መሰለህ ራሱ ሳሚ እዚህ ጋር እኮ ያስቀምጣል። አሁን እነዚህ ቃላቶች ይታያል አልተገለጸም እያሉ ነው እዚህ ብርሃን ይታያል አልተገለጸም እያሉ አልተገለጸም። በምንኛ እንደሚወራ አልተገለጸም። አይ ተገልጿል። የጀነት ቋንቋማ አረብኛ ነው። ግን ያልተገለጸው ምንድነው? አላህ ራሱ አረብኛ ያልተፈጠረ ቃል ነው። በነገራችን ላይ ቁርአን ያልተፈጠረ ነው። አላህ በኖረበት ዘመን በሙሉ አብሮት የኖረ ነው። ፍጡር አይደለም፣ አልተፈጠረም። ይሄ ደግሞ አማርኛ ቃላቶች ታገኝበታለህ። የግዕዝ ቃላት ቁርአን ውስጥ ለምሳሌ ታቦት፣ ቡርሃን፣ ጣጉት፣ ሚህራብ የሚሉት እነዚህ እንዳለ ከግዕዝ የወጡ ቃላቶች ሐዋሪውን ራሱ አረብኛ አይደሉም። ስለዚህ እነዚህም አልተፈጠሩም ማለት ነው። ኢማጂን ኢት ዳዝንት ሜክ ሴንስ። በቃ ኢት ዳዝንት ሜክ ሴንስ። አረብኛ ብቻ አይደለም በነገራችን ላይ ከዕብራይስጥ የተወሰደ ቃል አለ። ረቢ የሚለው አሁን ኢንጅል የሚሉ ቃላቶች እነዚህ የተወሰዱት ከዕብራይስጥ ነው። ከሲሪያም የተወሰዱ ቃላቶች አሉ። አሁን ጅንጅብል የሚለው ቃል የጅንጅብል ጠጅ የሚለው አረብኛ አይደለም። ጅንጅብል አሁን በአረብኛ ነው የሚናገሩ ተብሎ ግን ያልተፈጠረ ቋንቋ ነው ተብሎ የተፈጠሩ ቃላቶችን ሲናገር ታገኘዋለህ። አንተ ካልከው ጋር ይሄዳል ብዬ ነው ያሳየው። ይሄ መግቢያው ለአማርኛ ቁርአን ላይ ተጨማሪ ብረዛ ላሳየህ። ሁለቱ ቁርአኖች ላይ ምናልባት ክፈተው፣ መክፈት ከቻልክ ክፈተው። ምናልባት ያን ያህል የአስተምሮ ለውጥ ላያመጣ ይችላል። ግን እንዴት ቁርአኑን እየቀያየሩ እንደሆነ ማሳየት ከቻልኩ ትልቅ ላይ አድርገኝ ላሳየህ። የድሮ ቁርአን ላይ ቶፒክ እየለቀቃችሁ ስለሆነ ይቅርታ አድርጉልኝ። ወደ አንተ ውይይት ጠርተህ ነበረ እና ወደ ተነሳበት ብንመለስ አሪፍ። እሺ ሌላ ቶፒክ እየሰፋ ይሄን ብቻ ላሳያችሁ ከተነሳ አይቀር እንዴት የአማርኛውን ቁርአን ራሳቸው እየበረዙት እንደሆነ እኔ ብቻ ይሄን ብቻ ላሳያችሁና ከዛ በኋላ እንመለሳለን። ቢኒ አሁን ለምን እንደሆነ አሳያችኋለሁ። ይሄ እንደሆነ አማርኛው ላይ ለምን እንደሚበርዙት ስላሳያችሁ። ኦኬ እንደ ልክፈታው ተመልከቱ ምን እንደሚል። ይሄ 84ኛው ሱራ ቁጥር 15 ነው። አይደለም ይመለሳል፣ ጌታው በእርሱ መመለስ አዋቂ ነበር ይላል። አሁን አስጨንቃቸዋለች። ምክንያቱም በሙስሊሞች ዘንድ ምን ተብሎ የሚታሰበው ነበር ከተባለ አሁንም ነው፣ አሁን አይደለም፣ ያኔ ብቻ ነው የነበረው፣ አሁን አይደለም የሚል ኮንሴፕት አላቸው። ለዛ ነው በፊት ነውም ብለው በቅንፍ የጨመሩት። በአዲሱ ቁርአን ግን እንዴት እንደቀየሩት ላሳያችሁ። ያን ያህል ለውጥ ላያመጣ ይችላል፣ ግን እንዴት እንደሚበርዙት አይደለም ለመጽሐፍ ቅዱስ አይደለም ለክርስትና፣ እንዴት ለራሳቸው ቁርአን ራሱ ምን ያህል ተአማኒ ያልሆኑ እንደሆኑ ላሳያችሁ። እንዴት አማርኛውን ቁርአን እየበረዙት እንደሆነ። ይሄ አሁን አዲሱ አሁን ያሳየኋችሁ ነበር የሚለው የድሮ ቁርአን ነው። የአሁኑ ቁርአን ላይ ግን ምን እንደሚል ተመልክቱ። እዛው ራሱ 84ኛው ሱራ ቁጥር 15 ላይ እዛው ቦታ ላይ ምን እንደሚል ላሳያችሁ። በጣም የምትገረሙት ማለት እነዚህ ሰዎች አምላክን እናመልካለን ብለው ነው የሚያምኑት ወይስ ምንድን ነው ብላችሁ ነው የምትጠይቁት። ኦኬ ያን ያህል ለውጥ ላይ መጣ ይችላል፣ ግን ብረዛው ሪል እንደሆነና እኛ የምናወራው ነገር ፈጠራ እንዳልሆነ በደንብ ያሳያችኋል። ኦኬ እዛው 84ኛው ሱራ ቁጥር 15 ላይ ምን እንደሚል ተመልከቱ። አንዴ እንትን እያልኩት ነው። 84ኛው ሱራ ቁጥር 15 ላይ ተመልከቱ እንዴት እንደቀየሩት ላሳያችሁ። ይሄ አይደለም ይመለሳል ጌታው በእርሱ መመለስ አዋቂ ነበር የሚለውን ነው አድርገውታል። ተመልከት ዮኒዬ፣ አሁን እቺ ቀላል ትመስላለች። ዮኒ ቢኒ ሁላችሁ ቤላይ ቃል ሀቢቢ ቀላል ይመስላል፣ ግን አይደለም። ምን ነው የሚያሳየው? ብረዛ ነው የሚያሳየው። አየኸው? ታማኝ አይደሉም። በትንሹ ያልታመነ በትልቁ ሊታመን ይርክ በትልቁ ላምንህ አልችልም። አንደኛ የበረዙ ነው፣ ሁለተኛ ደግሞ የራሳቸውን ጭንቀት ነው ፕሮጀክት የሚያደርጉት። እዚህ ጋር ነበር ከተባለ አሁን አይደለም የሚል አንድምታ እንዳይኖረው ቀይረው ነው ብለውታል። ቀላል ሊመስል ይችላል፣ ግን አይደለም። ብረዛን ነው የሚያሳየው። ወደ ዋና አጀንዳ ስንመለስ ቢኒ ያለውን እንግዲህ ውይይቱን ትንሽ ነገር በውይይቱ ላይ ልበል። ሁሱ እኔና ሁሱ ከዚህ በፊት አውርተን ነበረ። ቪዲዮም አለ ሼር ላደርግላችሁ እችላለሁ። አይደለም ዶክትሪናል ነገሮች ላይ እውነተኛው አምላክ ማን ነው፣ በእውነተኛው አምላክ ማንነት ዙሪያ ሊነጋገር ቀርቶ ቤዚክ የሆነ ዌይ ኦፍ አርጊዊንግ አያውቅም።
እስቲ በውይይቱ ሰዓት ላይ የሚጠይቃቸውን ጥያቄዎች በሙሉ ተመልከቱ። ከርዕሱ ውጭ የሆኑ ጥያቄዎች ነው ሲጠይቅ የነበረው። ተመልከቱ። አጋንንት በእስልምና እና በክርስትና ብሎ ጠየቀ። ርዕሰ ጉዳዩ አጋንንት በክርስትና እና በእስልምና ነው እንዴ? ነው እንዴ? አይደለም። ኦኬ። ሌላ ምን ብሎ ጠየቀ? አምላክ ጌታ ኢየሱስ ክርስቶስ ሲሞት ዓለምን ማጠበቀ። ክርስቶስ ስለ ክርስቶስ ሞት ነው እንደ ውይይቱ አልነበረም። ለምንድን በቴክስት እየተላከለት ነበር የሚጠይቀው? ይሄን ጠይቅ እያሉት እንጂ ከርዕሰ ጉዳዩ ጋር የሚገናኝ አይደለም። ዶክትሪናል ጉዳዮች ላይ መጠየቅ አይችልም ልጁ። አሁን ኢምራን የሚሉት ሁሱ ቶታሊ ዲስትሮይድ እንደተደረገ ስለሚያውቁ ሲጀመር አይደለም ከእፎይ ጋር ሊመጣጠን አይችልም። ሌላው አሁን ቅድም ቢኒ ያለው ምንድነው ትልልቆቹ ኡስታዞች አሁን በደንብ እያስተዋልን ያለነው ምንድነው ትንንሾቹን ፕሌስ ሆልደር እያደረጓቸው ነው። ፕሌስ ሆልደር ምን ማለት ነው? እነሱ አይወያዩም፣ ከሩቅ ሆነው ያሻሉ፣ ከዛ ሌሎቹ ተወያዩ ብለው ህፃኑትን ያመጣሉ። እኔ የውይይት ጥሪ ያቀርብለታለሁ። ዮሐንስ አንዳንድ ላይ በተደጋጋሚ የማያውቀውን ግሪክ ሲዋሽ ነበር። ማለት የሆነ የጌታ ምስክር ነው ብለ ራሴን ከፍ እያልኩ አይደለም፣ እግዚአብሔር በሚያውቀው እሱ ወሂድ የሚሰራቸው የግሪክን ስህተቶች ለመስራት ቋንቋውን አለማወቅ አለብህ። አለማወቅ ማለት አሁን እኛ አንዳንድ እንግሊዝኛ ስንናገር ወይ ደግሞ አማርኛ ስንናገር ልንሳሳት እንችላለን አይደለ? እሱ የሚሰራቸውን የግሪክ ስህተቶች ለመሳሳት ግን የግድ ቋንቋውን አለማወቅ ያስፈልጋል። የግድ ፕሬዲኬት እና ሰብጀክት አይለይም። ጌታን ነው የምልህ። ተሳቢና ሳቢ አይለይም። ጌታን ይሄንን ይኸው ሪከርድ ቆርጣችሁ ላኩለት። ወሂድ በዮሐንስ አንዳንድ ግሪክ ላይ እነጋገራለሁ ብትል ከሆነ ሰብጀክትና ፕሬዲኬት አትለይም። ቆርጣችሁ ላኩለት። ሰብጀክትና ፕሬዲኬትን መለየት እንደማትችል የሰብጀክት ፕሬዲኬት ሪሌሽንሺፕ መለየት እንደማትችል በማስረጃ ማሳየት ይችላል። በማስረጃ እንደማትችል የውይይት ጥሪ አቅርቤልሃለሁ፣ ተቀበል ቃል በቃል። አይ አይደለም የምትል ከሆነ ፈርተሃል፣ አትወያይም። እኔ አፌን እያጣመምኩ አይደለም፣ እላፍ እየተናገርኩ አይደለም። ይሄው ቆርጣችሁ ላኩለት። ወይ 2300 ሰው አለ። ዮሐንስ አንዳንዴ በተደጋጋሚ መልስ ለተናገረው ሐሰት መልስ ይሰጠ ነበር። እንደውም እንደሆነ ንገረህ ቱ ቢ ኦነስት 2300 ስላለ እንደሆነ ልናገር። መጀመሪያ ይጠቀመው የነበረው ሙግት አስቀይረነዋል። እኔና አኬ የሚገርምህ እኔና አኬ አስቀይረነዋል። በተደጋጋሚ ስንመታው ቀየረው ሙግቱን። ኦኬ አምላክ ቃል ነበር የሚለውን ሙግት ቀይሮ እዛ ጋር ቃል የተባለው ክርስቶስ መሆኑን አምኗል፣ ግን አምላክነቱን አያሳይም ብሎ ተናግሯል። በዛ ላይ መልስ ሰጥተነዋል። በዮሐንስ አንዳንድ ግሪክ ላይ በግሪኩ የምትወያይ ከሆነ የውይይት ጥሪ እየቀረበልን ነው። የመጀመሪያው ነጥብ ይሄ ነው። ዮሐንስ ራዕይ ምዕራፍ 1 ላይም እግዚአብሔር ከረዳን በተከታታይ መልስ እንሰጠዋለን። መጥቶ የሚወያይ ከሆነ ይወያያል ማለት ነው። ኦኬ ግን አይወያዩም። አሁን ቢኒ እንዳለው ለምንድን ፕሌስ ሆልደር እያደረጓቸው ነው? አሁን ተመልክቶ ይሁን አሁን እነ ኢምራን ህፃናት ናቸው። ስለዚህ እነሱ እንዲወያዩ እያደረጉ እነሱ ከሩቅ የሆኑና ከዛ በኋላ ይዋሻሉ። ሲዋሹ ምን ይሆናል? እነሱ ከውይይት ተርፉና ቢበሉም ቢጋለጡም ዲባንክ ቢደረጉም ህፃናት ሆኖ እነሱ አይሆኑም። አየው። ስለዚህ ቢያንስ ሰው በቃ እስልምናን የሚያተርፍ ሌላ የሚያቅሰው አለ ብሎ እነሱ እንደተስፋ እያሉ ቁማሩን ይጫወታል። ቴንኪዩ በቃ አይወክሉም እያሉ እንትን ያሉ። እኔ አሁን ኢምራን ይላሉ አይደለ? ኢምራን ይላሉ። የነቢያትና የሐዋርያት አምላክ እውነተኛው አምላክ እግዚአብሔር ወይስ አለ አይደለ? የትላንት ነው ውይይት ከማናችንም ጋር ይኸው ዴቭ አለ፣ ቢኒ አለ፣ ቆስጤ አለ፣ እኔ ያለው ማናችንንም ኢምራን መርጦ መወያየት ይችላል። እፎይ ጋር ግን አይደርስም። አሁንማ ዛሬ ስለተጋለጡ ትላንትና ዝም ብዬ ነበር። ዛሬ ስለተጋለጡ ከየትኛው እንደሆነ መስክረው ነው ሊመጡ የሚችሉት። ስለዚህ ከዚህ በኋላ እነሱም ጥሪ ያደረጉ ከየትኛው እንደሆነ ግን ግልጽ ለማድረግ ነው። ቅድም ቤት ላይ ምንድን ነው ያለችው? አሁን እፎይ ኦልሬዲ ከእነሱ ሌብል አልፏል። በመጅሊሱ ደረጃ ነው ሊወያይ የሚችለው። አሁን በዚህ በሶሻል ሚዲያ ላይ ካለ ይኸው ለኢምራን ቃል በቃል በዛው ርዕስ የነቢያትና የሐዋርያት አምላክ ማን ነው ያህዌ ወይስ አላህ በሚለው ጉዳይ የውይይት ጥሪ ይኸው ኦፊሻሊ የውይይት ጥሪ ያቀርብልታለሁ ለኢምራን በፎሎወር ሀሳቦ እንዳይቀር። ይኸውልህ ሌላኛው ዘዴያቸው ደግሞ ምን መሰለህ? በፎሎወር ሀሳቦ ይቀራሉ። በፎሎወር ተመልከት፣ በፎሎወር ያሳቡና ይቀራሉ። ይሄ አንደኛ በጣም ኢንቴሌክቹዋሊ ዲስኦነስት እንደሆኑ ነው የሚያሳየው። ምክንያቱም ፎሎወር እና እውቀት ወይም ደግሞ ማስረጃ ማሻሻል እኔ ትልቅ የሆነ የቤተክርስቲያን መምህር አምጥቼ ትልቅ አሁን ለምሳሌ ሳምሻሙን የሚባል ትልቅ መምህር አለ። እሱ ቲክቶክ ላይ 20 ሺህ ፎሎወር የለውም፣ 25 ሺህ ፎሎወር ነው ያለው። እሱ ግን ትልቅ መምህር ነው። በቃ ትልቅ ስለ በጣም ትልቅ በዓለም አቀፍ ደረጃ የሚታወቅ መምህር ነው። ስለዚህ እሱ 20 ሺህ ፎሎወር ስላለው መወያየት አይችልም ማለት ነው፣ ደረጃው አይደለም ማለት ነው። ይሄ ኢንተሌክቹዋል ዲስሆነስት ይባላል። ኦኬ ማስረጃ ከሆነ የሚያስፈልገው ይሄው
ይሄን በገለልተኛ አካል በእነሱ ቤት ብቻ ደቂቃ አያጭበርብሩ እንጂ ጣልቃ ይግቡብኝ እንጂ በእነሱ ቤት ሄጄ የነቢያትና የሐዋርያት አምላክ የሐዋ ይወሳለህ በሚለው ጉዳይ ማናቸውንም ኢብራሂም በለው ሌሎቹም ዙሪያ ያሉት ኡስታዞች ፕሌስ ኦርደር እና ወሂድ ፕሌስ ኦርደር ያስቀምጧቸውን ልንወያይ እንችላለን። ትልልቆቹ ስለማይመጡ ነው እኮ አሁን ችግሩ እኮ ይሆን። ኧረ መልካም አሁንማ እግዚአብሔር ይስጠው ሰጠን እኮ እግዚአብሔር ይስጠው እፎይ ያን ያህል መስዋዕት ከፍሎ ትላንትና ተሳዳቢ ነው የተባለው ነገር ቀርቶ ለሁለት ተከፍለው ነገሩ አልቆ ጨረስን እኮ አለቀ እኮ። አሁን እነሱ እኮ ማድረግ ያለባቸው እርስ በራስ መጀመሪያ መስማማት እናንተ ጋር ለመምጣት። ምክንያቱም አንተ ሁለት ጥያቄ ነዋ የምትጠይቃቸው በራሳቸው የምታወዛግባቸው። አሁን ገባ ሁለቱ ነው የምታወያያቸው። ማን ወሃቢ ነህ ወይስ አባሽ ነህ በየትኛው ነው የምትከተለው ብለህ እኮ ነው አሁንም የምታጣድፋቸው። ስለዚህ ራሳቸውን ጎል ይገታሉ ማለት ነው፣ የትም አይመጡ። ሌላው ቢኒ እንደው አንድ ማስረጃ ላሳያችሁ። እንደ ሁሌ እኔ አንተ ጋር መጥቼ ማሳየት ፈልገው ነው ስለ ወንድ ስለ ይሄ አላህ እንትን ስለ ጾታ ስለ ወንድ ሊያወራ ይሄ ጾታ ነው ወንድ ነው የሚለውን ነገር ማሳየት ፈለገ እና ይሄ ነገር በነገራችን ላይ ቢኒም ታውቃላችሁ፣ ሌሎቻችሁም እስልምና ላይ ይከፋል። ለምንድን ነው ከተባለ አላህ ወንድ ነው። በነገራችን ላይ አላህ ወንድ ነው ማለትም ሊትራሊ በወንድ አምሳል ተገልጧል። በወንድ አምሳል ተገልጧል። እንዲሁም ይሄንን ሁሌ ላሳያችሁ። ትናንትና መፈጋገብቼ ብዙ ነበረ። በመረጃ መሆን አለበት። በመረጃ አረ እንደ በመረጃ ክርስቲያን ያለ መረጃ አይወራም። እኛ እዚህ ያለነው ቤላ ቃል ሀቢቢ ቢኒ ሁላችንም ያለ ማስረጃ አውርተን አናውቅም። ተመልከት ምን እንደሚል አላህ ወንድ ነው። ተመልከቱ ምን ይላል። The messenger of Allah said የአላህ መልእክተኛ እንዲህ አለ፣ ጌታዬን ጺም እንደሌለው ዥርግግ ያለ ወፍራምና ጥቅልል ፀጉር ባለው የወጣት ወንድ አምሳል ሆኖ በአረንጓዴ ሜዳ ላይ አየሁት። መሐመድ ነው ይሄን የሚለው። ዘገባው በአብደላህ ኢብን አባስ ነው። የአብደላህ ኢብን አባስ የመሐመድ ያጎቱ ልጅ ነው፣ ተራዘው አይደለም። ደረጃው ሳሂህ መርፉ። አሁን ሳሂህ መርፉ ምን እንደሆነ ነገር ይሁን። ሳሂህ መርፉ ማለት ይሄ ምን መጽሐፍ ነው? ዘግበኝ ቆይ በያን አልተልቢስ የሚባል መጽሐፍ ነው። እና ሳሂህ መርፉ ማለት ምን ማለት ነው? አሁን እንግዲህ ዳኢፍ ሐሰን እና ሳሂህ ሲባል ሰምተህ ታውቃለህ? ይሁን የሐዲስ ደረጃ ዳኢፍ ደካማ፣ ሐሰን ጥሩ፣ ሳሂህ ደግሞ ጠንካራ። ሳሂህ መርፉ ማለት ደግሞ ከኖርማል ሳሂህ ሐዲሶች የበለጠ ተቀባይነት ያለው ማለት ነው። በቃ ከሳሂህ ራሱ የሚበልጥ ማለት ነው። እዛ ላይ ምን ይላል? አላህን በወንድ አምሳል ሆኖ አየሁት፣ በወጣት ወንድ አምሳል ይላል መሐመድ። ኦኬ ይሄንንም ደግሞ የዘገበው ማን ነው? ሳሂህ መርፉ ያለው ማን ነው? ኢብን ተይሚያ ነው። ኢብን ተይሚያ ማለት ዮኒ የኢብን ከቲር አስተማሪ ነው። ኢብን ተይሚያ ማለት እስልምና ላይ ሼኹል ኢስላም የሚባል ጠቅላላ መጅሙዕ ፈታዎችን የጻፈ ሁሉ ነገር የጻፈ ሊቅ ነው። ኦኬ ሐላት ነበሩት ወይ እንግዲህ አሁን ሁሱ ጌታችን ኢየሱስ ክርስቶስን ለመሳደብ እላፊ ለመናገር ሲሞክር ነበር አይደለ? ኦኬ ወደ እስልምና እናዙረው። አላህ በወንድ አምሳል ሲገለጥ የወንድ አካል ነበረው? ኦኬ ከነበረው ያ የወንድ አካል ይመለካል? ኦኬ ካልነበረው ደግሞ የወንድ አካል ካልነበረው ተሰልቦ ነበር አላህ በወንድ አምሳል ሲገለጥ? የከበደ አሁን አጠንክረን ልናነሳው እንችላለን። በጣም ውስብስብ አድርገን ልናነሳው እንችላለን። አላህ በዚህ ጊዜ በወንድ አምሳል ሲገለጥ የወንድ አካል ነበረው ወይስ አልነበረውም? ከነበረው ያ የወንድ አካል ይመለካል? ካልነበረውስ ደግሞ ተሰልቦ ነበር የተገለጠው? አልተገለጸም እያሉ አልተገለጸም። ማሙድ ነው እዮዳቤ ቦልከው ጨረሷቸው። በነገራችን ላይ በሙሉ አልተገለጸም። ኦኬ ሲቀጥል ዮኒ ሌላ ደግሞ የከበደ ማስረጃ ልስጥህ። አላህ ከፈለገ ከሁዶችና ከመላእክት ጋር ተጋብቶ ልጅ ሊወልድ እንደሚችል ታውቃለህ? በላው የከበደ አሁን ማይዋዩት ከኛ ጋር ለምን ይመስላል? ከኔ ከቢኒ ከቃል ጋር ማይዋዩት ለምን ይመስልሃል? ስለምናቅ ነው። ተመልከት ምን እንደሚል መጫወቻን ወይም ሚስትንና ልጅን ልንይዝ በሻን ኖሮ ከኛ ዘንድ በያዝ ነው ነበር ይላል። አላህ ከፈለገ ሚስትና ልጅን ሊይዝ ይችላል። አየኸው። ነገር ግን ሰሪዎች አይደለም ስላልፈለኩ ይሄን ማላረገው እያለ ነው። ኦኬ እዚህ አንድ ጥያቄ እናነሳለን። አላህ ቢፈልግ ሚስትና ልጅን መያዝ ከቻለ ምን አይነት ባህሪ ቢኖረው ነው ከፈለገ ሚስትና ልጅ ሊይዝ የሚችል? አስተውል። ባልና ልጅ አላለም፣ ሚስትና ልጅ ነው ያለው። ስለዚህ የሚስት ተቃራኒ ነው እሱ። ኦኬ ይሄንን የራስ የቁርአን ተንታኞቹ ወይም ደግሞ ሙፈሲሮቹ ምን አሉ ስትል
ትደነግጣለህ። እኔ ጌታን እኔ እስልምና ላይ ማጥናት ጀምር ይሄን ሳነብ ነው በቃ ማለት ክርስቲያን መሆኔን እግዚአብሔርን ያመሰግንኩት። ጌታ ምስክሬ ነው። ሆኔ እኔ በቃ ሁሌ ያነሳላችኋለሁ። ነቢይን ያውቃሉ። ሁሌ ይሄንን ነው ማነሳው። በቃ ማለት ይሄንን ሳይ በቃ እኔ ክርስቲያን መሆኔን አመሰግንኩት እግዚአብሔርን። ተመልክት ምን እንደሚል ተፍሲር አልጃለኔ ነው። ተፍሲር አልጃለኔ ምን እንደሚል ተመልከቱ። had we desire to find some diversion, okay, diversion in the way of a partner or child, ሚስትና ልጅን partner or child, ሚስትና ልጅን we would have found it with ourselves from the beautiful eye from the beautiful eye በቃ የመጨረሻ ነው። ከዚህ በኋላ አንድ ብቻ ነው። from the beautiful eyed huris or angels እያየኸው ነው። ዮኒ ከፈለገ አላህ ሚስትና ልጅ አድርጎ ሊይዝ የሚችለው ሁሪዎችን ነው። ትዝ ይላል አሁን 72 ደናግላን ይጠብቁሃል ከሞትክ በኋላ ይባላል አይደለ? ይሄ ምንድነው ተፍሲሩ እያለ ያለው? ከነዛ 72 ደናግላን አላህ ሊያገባ ይችላል ነው እያለ ያለው። ከነሱ አግብቶ ከነሱ ልጅ ሊወልድ ይችላል። which means አላህ ምንድነው? ወንድ ነው። ሪሌሽን አድርጎ ሊወልድ ይችላል ማለት ይሄ እኮ በቃ የመጨረሻ ጣዖታዊነት ነው። የመጨረሻ ጣዖታዊነት ነው። ስለዚህ አላህ ሚስትና ልጅ አድርጎ ሊይዝ ይችላል ወይም ደግሞ አግብቶ ሊወልድ ይችላል። ጥያቄ የወንድ አካል ከሌለው እንዴት ሚስትና ልጅ አድርጎ ሚስትና ልጅ ሊይዝ ይችላል? ከፈለገ የወንድ አካል ከሌለው፣ ካለው ደግሞ ያ አካል ይመለካል። ስለዚህ እስልምና ላይ አጠንክረንና አክብደን ልናነሳው እንችላለን። ኦኬ አሁን የመጨረሻ ሌላም ተፍሲር አድርገን አላነሳብህም፣ ግን የመጨረሻ አንድ ማስረጃ ልጨምርላችሁ። ትናንትና በነበረው ውይይት ላይ የነቢያትና የሐዋርያት አምላክ ይብቃና ማለት ይብቃል። እሺ ሌክቸር አይሆንና በጣም ስለበቃ ወደ ሌላ እየሄደ ነው። እኔ ታንክ ዩ አመሰግናለሁ። ክበሩልኝ ሁላችሁም በጣም ነው የማመሰግነው። ኦኬ ጠቅልል አድርገውና ቆይ አንዴ ጠቅልል አድርገውና የተናገርኩት እሺ አጠራርገው ምናልባት ኦኬ ፎሎ መልስልኝና ዮኒዬ ምናልባት አንተ ቤት ገብተን የነቢያትና የሐዋርያት አምላክ እንደገባ ነው የመለስኩት። በቃ እሺ ታንክ ዩ ተባረክ ዮኒዬ። የነቢያትና የሐዋርያት አምላክ ያህዌ ወይም እግዚአብሔር ነው ወይስ አላህ ነው በሚለው ርዕስ ላይ ከመጽሐፍ ቅዱስ ውጪ የሆኑ ማስረጃዎች አሉ። በነገራችን ላይ መጽሐፍ ቅዱስ የነቢያትና የሐዋርያት አምላክ ያህዌ ነው ይላል። ከመጽሐፍ ቅዱስ ውጪ የታሪክ የስነ ቁፋሮ የደክታባት ማስረጃዎች አሉን። አርኪኦሎጂካል ሂስቶሪካል ማኒስክሪፕቲክ ማስረጃዎች አሉን። አንድ ላሳያችሁ ነበር አሁን ከመጽሐፍ ቅዱስ ውጪ ሆነ ከዛ ዘመን የመጣ ግን ደክመዋል መሰለኝ እና ሜቢ እሱ ሌላ ጊዜ እናያለን። ሌላ ጊዜ እናያለን። ሶ ተባረኩ። ቢኒም ቃልም ቤላም ሀቢቢ ቴንክ ዩ ሰላማችሁ ብዙ ዮኒ እናመሰግናለን። አላመሰግን ማለት አልወድም። እውነት ትላንትና በነበረው ማለት ከመጀመሪያው ጀምሮ በዛ በኩል አቅጣጫ ለማስቀየር ለአራት ለማስመሰል ከባድ እንትን ሲሰራ መተህ ቪዲዮ ሰርተህ ላይፍ ከፍተህ መናገረት ትልቅ ነገር ነው። ቱቢ ሆነስ እና እውነትን እውነት ብላችሁ በመቆማችሁ እውነት አንተን ላመሰግን እወዳለሁ። ጃኒ እንዳመሰግንኳት ማለት ነው። ይሄ ማለት ትልቅ ነገር ነው። ትላንትና እኛ የተነሳው ፖይንት ምናልባት ያልገባው ሰው ሊኖር ይችላል። ሀሳቡ ማለት ነው። ሁሉንም ጠቀልለዋለሁ። አታስብ አባቴ። አሁን እኔ አንድ ላይ እናገረዋለሁ። ሰላማችሁ ይብዛል። እሺ እናመሰግናለን። እዚህ ጋ ያለው ሀሳቤን በደንብ አዳምጡ። ለሁሉም እንዲደርስ አድርጉልኝ። ይሄኛው በጣም ወሳኝ ነው። ስለዚህ በመጀመሪያ የተጠራው ሁላችሁንም ብላችኋል። አጠር አድርጌ ነው የምናገረው። በመጀመሪያ ጥሪው የመጣው ከጃኒ ነው። ጃኒ ጥሪውን አለች። ከዛ ወንድማችን እፎይ ተቀበለ። እፎይ ሲቀበል ደግሞ ሁሱ ከዛ በኋላ ተቀበለ። ተቀብያለሁ፣ ምንም አይፈለግም፣ ምን አደርጋለሁ እኔ እቀበላለሁ፣ ሌላ ሰው አያስፈልግም ተባለ። ከዛ በፊት ይሄ ኢምራን የሚባለው እየዋሸ እየቀጠፈ ስንት ሺህ ሰው ባለበት እፎይ ቀረ እያለ ዋሽቷል። የዛ ቀን ተጠርተው እየጠበቅን ነው ብዬ እኔ ከዛ ቀን በፊት ምን ሰርቻለሁ? ቪዲዮ ሰርቻለሁ። ምን የሚል እንዳትቀሩ፣ ሁለታችሁ ነው የምትፈለጉት፣ እዛ ቦታ ላይ ከእናንተ ነበር እዛ ቤት መገኘት ያለምንም ጭቅጭቅ፣ ያለምንም ፖለቲካ፣ ያለምንም ውሸት እዛ ቦታ መገኘት ነበረበት። ውሸቱ የሚጀምረው ከዛ ነው። ከዛ
አልተገኘም። ሳይገን ሲቀር እኔ ራሱ እፎይን ስለው ከአንድ ሰዓት ከምናምን በኋላ እፎይ በቃ ስለው ኧረ 5 ደቂቃ እንጠብቃቸው 10 ደቂቃ እንጠብቃቸው እያለ እፎይ ቁጭ። እኔ ገብቼ ላኩኝ። በሌላ አካውንት ገባ፣ አካውንቴ ዘጋ አለ። በሌላ አካውንት መጣ እየጠፋ በሌሎች ፖለቲካ ያሰራሉ። እኔና ኢምራን ነው የምንገባው እያለ ደግሞ እዚህ ጋር ፖለቲካ ይሰራል። ከዛ ገባውና ሩዋንዳ አደረኩት። ልክ እፎይ ባትሪ ሊዘጋ ነው ልወጣ ነው ብሎ ሲል ላጥ ብለው መጡና ይኸው ዮኒ ማኛ ባለበት እፎይ ዘግቶ ወጣ ብለው ቆርጠው ምን አሰሩ? ፊልም ሰሩ። እያያችሁ ስለሆነ ነው፣ ሀቅ ነው። ከዛ ተገናኙ፣ ውይይት ይደረግ ሲባል 5 ደቂቃ ነው የሚበቃን አለ። እንዴ ዲቤት ከዚህ በፊት አይተህ ታውቃለህ ወይ? አይተህ ታውቃለህ ወይ? ኢንተርናሽናል ዲቤቶች ሰምተህ ታውቃለህ ወይ? አይተህ ታውቃለህ ወይ? ይኸውልህ ብሎ ከዩቲዩብ ላይ አሳየው። የ4 ሰዓት አለ፣ የ2 ሰዓት አለ፣ የ3 ሰዓት አለ። እያንዳንዱን ዲቤት አሳየው 5 ደቂቃ፣ ከዛ በኋላ 2 ደቂቃ 3 ደቂቃ አድርገን እንጨርሳለን አለ። እንዳልተዘጋጀ የምታውቁት በዛ ነው። ምንም አይነት እውቀት እንደሌለው የምታውቁት በዛ ነው። መጣ እፎይ መጠብጠብ ጀመረ። በመሀል ምን ያደርገዋል? ይተነኩሰዋል። እፎይ ይናገራል፣ ይሄኛው ይገባበታል። ጣልቃ አትግባብኝ እያለው ነው እፎይ። ቪዲዮ አለ ሙሉ። ጣልቃ አትግባ ይለዋል፣ ይመጣል። ጣልቃ አትግባ ይለዋል፣ ይመጣል። ከዛ እፎይ በደንብ አድርጎ አስረድቶ ያንተን ሲባል ጭራሽ ደቂቃው አልበቃው፣ በቅቶት ተርፎታል ሁላ። እፎይ ላለው ነገር አልተገለጸም። ይኸው እዚህ ጋር ወገብ አለ ወይ ይሮጣሉ ያላ ብልት አለ ወይ ምናምን የሚባለውን እፎይ አምጥቶ አሰጣበት። ስለዛ ውሸት ነው አላለም። አንድም ውሸት አልተናገረም። ከዛ ያንን ተናገረ፣ ተወያዩ፣ ወጡ። ሰማን ባላየ አድርጌ እኔ የገባን ገብቶናል። ረብሻ እንዳይመጣ ፈለግን። ለምን በእስልምና መካከል ልዩነት እንዳይመጣ በሚል ነው። እኔ መጥቷ ዛሬ ገብተው ዮኒ ማኛ ተከፍሎት ነው። ዮኒ ማኛ እንደዚህ እሱ ቤት ስላልሆነ ተናዶ ነው። መቼ ነው የጠራው? የተጠራው ቪዲዮ አለ አይደል እንዴ? እንዳትቀሩ ብዬ ቪዲዮ ሰርቼ የለ እንዴ? እናንተ በውሸት የምትታወቁ ነው። ውሸታም ናችሁ እናንተ በብዛት። እውነቱን ልንገራችሁ፣ በውሸት የታወቃላችሁ ናችሁ፣ በውሸት። ስለዚህ ዋሻችሁ፣ ቪዲዮ ሰራችሁ። ዛሬ ግን ሀባሾች መጥተው አጋለጧችሁ። የራሳችሁ ሙስሊም ልጆች አስልመናል ብላችሁ 17 አስልም ያለው ማሻአላ ብላችሁ ለጠፋችሁ። ውሸት። እሱንም በቪዲዮ አሳየን። ዛሬ መጣን እኛን አይወክልም ብለው ምኖቹ ሀባሾች ተናገሩ። ወሃቢዎች ደግሞ ያው ውሃ በልቷቸዋል። እናንተ የምታምኑት አምላክ የሚሮጣው ነው፣ ባት ያለው ነው፣ ወገብ ያለው ነው፣ ብልት ያለው ነው፣ ጣት ያለው ነው፣ ምን ያለው ነው፣ አንገት ያለው ነው፣ ሁሉ ነገር ያለው ነው። አለቀ። ይሄንን እፎይ አድርጎታል። በዚህ አጋጣሚ እፎይ ትላንትና እውነትህን ስላልተናገርኩ ላይጧ ስትባል ለምን ለምጣዷ ስትባል ሲባል አይጧ ትለፍ የሚባለው ነገር ስለነበረ እንዲረጋጋ ብዬ ነገሩን ትቼው ነበረ። ዛሬ መጥተው ስለቀጠፉ ስለዋሹ ግን አስመሳይና ውሸታም ስለሆኑ አጋልጫለሁ። ከዚህ በኋላ ምን መሰላችሁ? አንደኛ ጥያቄን የምጠይቃችሁ አላህ ወንድ ነው፣ ምንም መናገር አያስፈልገው። እንዴት በለኝ 72 ድንግል የሚሰጥ ወንድ እንጂ ሴት አይደለም። ለሚሰይድ አጊ 72 ድንግል ሰማይ ቤት የሚሰጥ ሴት ልጅ አሰጠ። ሴትም ብትጠይቃት ኧረ ምን ያደርግልሃል 72 ትላለች። ስለዚህ ወንዱ አምላክ ስለሆነ 72 ሚስት ይሰጣል። ወንድ ነው አላህ በእናንተ። ኦኬ እሱን ጨረስን። አላህ ያለ አረብኛ አይሰማህም። ጸሎት በምንድን ነው? በአረብኛ ነው። ምን የምትለው እያንዳንዱ ነገር አረብኛና አረብኛ ብቻ ነው። ከዛ ውጭ አላህ የሚሰማው ነገር የለም። እዝዳዋል ዓለማት የተለያዩ ቋንቋ ያለባት ዓለማትን በአንድ ቋንቋ ነው አላህ የሚገዛን ማለት። ይሄ ለራሳችሁ ጥያቄ ጠይቁ። እንደሰው አረ ቁርአን እንዳይበረዝ ነው። ተበርዟል፣ ተተርጉሟል። በአማርኛ ተተርጉሟል፣ በእንግሊዝኛ ተተርጉሟል። ቁርአን በፈለከው በግሪክኛ በፈለከው ቋንቋ ቁርአን ተተርጉሟል። አላህ ግን የሚሰማው አንድ ቋንቋ ነው፣ እሱም አረብኛ ይባላል። ከአረብኛ ውጪ ወደ ባናት ተተከል አላህ አይሰማም።
ይሄ እውነቱን ነው የምነግርህ። ሌላ 73 ተብሏል። እያየን ጨምራለን ነው መሰለኝ። እኔ አልገባኝም ስለ 73። ስለ ሁለቱ ግን ትላንትና ያስተምሮኛል። አንደኛው ባለ አካሉ ነው፣ አንደኛው አካል የሌለው አላህ እንዳለ በእስልምና ተረድቻለሁ። ሌላው እፎይ ወንድሜ በድጋሚ በጣም ይቅርታ፣ ጊዜ ሲኖርህ አውራኝና አንተ ሙሉን እኔ ፔጅ መጥተህ ምን እንደሆነ ታስረዳኛለህ። ማወቅ ስለምፈልግ ታስረዳኛለህ። ማብራታ ይሄንን ነው የምጠይቀው። ዮኒ ማኛ አልደረሰባችሁም፣ ዮኒ ማኛ አልነካችሁም። ሁለታችሁም መታችሁ አድርጉ ሲባል ዋሽታችሁ 2 ሰዓት ሙሉ ቀጥፋችሁ አልተላከልንም አላኩልንም ስታጭበረብሩ የነበረውን እፎይ መጥቶ ድባቅ መጥተዋል። አባቴ ሀቃቅ ነው። ስለዚህ እስልምናን አታጭበረብሩበት፣ አትነግዱበት። ከቻላችሁ እስልምናን አስተምሩ ከቻላችሁ፣ ካልቻላችሁ ደግሞ ወደ ሌላ እምነት መሄድ ነው ካልቻላችሁ። ስለዚህ ይህንን እላለሁ። ሰላማችሁ ብዝት ይበል። መልካም ጊዜ ይመቻችሁ። መልካም ጊዜ